ምድረው ቀን እዚህ ተሰቅላችሁ ቲክቶክ ላይ ብታል ይሄ ልናወራ ነው። ንጉሱ ደግሞ እያየን ነው፣ እየሰማኝ ነው። አባዬ በ4 ነጥብ ነው ዘግቼ የምነግርህ። በጣም ነው የሚያወራኝ፣ በጣም ነው የሚያወራኝ። እሰየኔ አባት፣ እሰየኔ ንጉስ። በ4 ነጥብ እኮ አልኩ የተዘጋ ነው የምነግርህ። ዝም ብዬ ነው ማለት ነው። እዚህ አቧራ ማጨሰው የለበትም። ከሌለበት ዝም ኢየሱስ በህልም እግዚአብሔር በደንብ ያወራኛል። ዶክተር ሻውል ቤት ነው ገስቱ ላይቭ የተከፈተው። እዛ ቁጭ ብለናል። ታላቅ ብርሃን ላያችን ላይ በርቷል። ቀጥል ነው ማለት ነው። ሃሌሉያ ሃሌሉያ። ነግራችኋለሁ አለ ማለት ነው ጌታ። ከድካማችን ውጪ እዚህ የምናወራ ብራዘር ትውልድ ስራውን ይናገራሉ። እሱ ልንናገር ነው፣ በጎነቱን ልናወራ። የእሱን በጎነት ለመናገር የተመረጠን ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ ነን። ኦኬ። ስለዚህ ምን እያላችሁ የምትናገሩት? ይኸው እግዚአብሔር ሩህሩህ መሐሪ ነው እንለዋለን። ለዚህ ትውልድ መሐሪ ነው፣ ሩህሩህ ነው። እግዚአብሔር ሰውን ይወዳል፣ ከቁጣ የራቀ ምሕረቱ የበዛ ነው። ወደ እግዚአብሔር ምሕረት እንላቸዋለን። ይሄ ልናወራ ነው። እዚህ የተሰበሰብ ነው። አየህ፣ ተኮልኩለው እዚህ ስራ የላቸውም። እንዲህ ይላል ዳርያስ። ጠማማ ትውልድ ስራማ አለኝ። በእግዚአብሔር መንግስት ውስጥ የወንጌል አገልጋይ ነኝ። ወንድሞቼ በዝማሬም በወንጌል አገልግሎት ነው እየተጉ ያሉት። ዳርያስ የነፈሰብህ ጴንጤ ሁሉ የነፈሰብህ ጴንጤ ሁሉ ስራ የለውም ይላል። ወንጌል ሰባኪነትን ስራ አድርግ ብሎ ያለውን የጢሞቴዎስን ቸርች ላይ በማይክ እሱ ይሄው ሰውዬ ነው የሚያነበው። ደግሞ ወንጌል ሰባኪነትን ስራ አድርግ ብለዋል ምናምን ነገር ብሎ ማለት ነው። እና ታዲያ እሱ ስራዬ ነው፣ እሱ ስራችን ነው ወንድሞቼ። እዚህ እኮ ስራቸው ነው የሚተርፈው ወንድም። ምን ስላደረገ ነው ቢንያም እዚህ የሚሰደበው? ታውቃላችሁ? ቢንያምን ሳውዝ አፍሪካ ውስጥ ሆኖ ዩኒቨርሲቲ ላይ ሌክቸር ያደርጋል። ለምንድን ነው ቆይ እዚህ የሚሰደበው ቢንያም? እናትህን እንዲህ ላድርጋት ይለዋል ተነስቶ ማንም ማለት ነው። ቢንያምን እዚህ ስታየው ሁሉ ቀን ስራ የሌለ ይመስላል አይደል ብራዘር? በጎነቱን ልናወራ ነው የመጣው። የነፈሰባችሁ ጴንጤዎች ዳር ያዙ። እግዚአብሔር ለሚታገሱት ቸር ነው ልንል ነው። አየህ፣ ታገስ፣ አይዞ ወንድሜ፣ ጌታ ይወዳል ልንላት ማለት ነው። እህቴ አይዞሽ፣ ጌታ ይወድሻል፣ ጌታ ይወዳል። የሱን በጎነት ልና ብንቆጣ እንኳን በተለይ እኔ እንኳን ብቆጣ ያሉበትን ጥልቀት ያን መንገድ እኔም ስለሄድኩበት እዚህ መጽሐፍቶቹ የሚያወሩት ስንት የቆሸሸ ነገር ስታየው ጌታን እያሳነሱ በዚህ ልክ ማርያምን ርህርት ለማድረግ ኢየሱስን ነፍሰ ገዳይ አድርጎ ገና የ5 ዓመት ሕፃን ሳለ ሕፃናት ሲጨፈጭፍ ነበር ብሎ ይላል። ጠማማ ትምህርት። ርህርት ማናት? ማርያም። እሱ ግን ሩሩ አይደለም። ሁሉ ቀን በትምህርታቸው በሰላቸው በመጽሐፋቸው በስብከታቸው ሁሉ የሚያሳዩት የእሷ ርህራሄ እንጂ እሱን ርህራሄ አይደለም።
ይሰማል እዛኛው ቤት ኦሬተ ህሊና እያልክ የምታዜመው ማለት ነው። አፍቅሮተ ሰብ ልማዳ በመጀመሪያ ሰውን የሚወድ ማን ነው? ኦሬተ ህሊና ይላል እንዴ? እኛ የሱን ሩህሩህነት ነው የምናገረው። ሩህሩህ ነው። ማሪ ነው። ከቁጣ የራቀ ምሕረቱ የበዛ እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱ በስራው ሁሉ ላይ ነው። ይሄን ልናወራ ነው የምንመጣው። አቤቱ ስራህ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። ልንባርከው ነው እዚህ ተሰብስበን። ይኸው በደሙ የቀደሰን ቅዱሳን ተብለን ልንጠራ በከበረ በደሙ ፈሳሽነት የቀደሰን አምላክ ልንባርከው ማለት ነው። ጌታን ከፍ ከፍ ልናደርግ የመንግስትህንም ክብር ይናገራሉ። አቤት በእግዚአብሔር መንግስት ውስጥ ያለው እኮ ክብር ወገኖቼ፣ ኑ ባካችሁ ቀመሱት የጌታን ቸርነት በጎነትና አባትነቱን ኑ ተረዱ፣ ጌታ ቸር መሆኑን ቀምሳችሁ ወቁ ብለን ልንናገር ኃይልህንም ይነጋገራሉ። ኦኬ ለሰው ልጆችም ኃይልህን የመንግስትህን ግርማ ክብር ያስታውቅ ዘንድ ይላል። በቃ ይሁን፣ አስታውቋ፣ ተናገራ፣ ውጣና ተናገር፣ ውጣና ተናገር። የነፈሰብህ ጴንጤ ሁሉ ካልሆነ ዝም በል፣ አርፈ ተቀመጥ። ያ እሑድ እዛው እንገናኛለን ቸርች። በስንት በኪቦርድ ሙቀት በጭብጨባ በምናምን ነገር በእልልታ ሌላው እንትን ሲል እዛ ጋር ትንሽ መንፈስ ይነቃቃል። ስትወጣ ግን ያው በረዶ ትሆናለህ ማለት ነው። ምክንያቱም የእግዚአብሔርን ቃል አታነብም፣ አትጸልይም። የለም የክርስቶስ ፍቅር በውስጥ ቀዝቅዟል። ፍቅር ቀዝቅዟል። ከወዴት እንደወደክ ማሰብ ነው። ለኤፌሶን ቤተክርስቲያን የመጣውን መልእክት ቀዝቅዟል። ፍቅር ሲቀዘቅዝ ከሌላ ጋር ተፋቅረሃል ማለት ነው። ከዓለም ጋር ከኢየሱስ ጋር ያለ ፍቅር ከቀዘቀዘ ከዓለም ጋር ሌላ ፍቅር ጀምረሃል ማለት ነው። ያኔ ውስጥ ጸሎት ይልህ ነበር። ያኔ ዝማሬ ይልህ ነበር። የዳጊን ካሴት ጨርሰ የሊሊን ትቀጥል ነበር። የሊሊን ጨርሰ የመስፍን ጨርሰ የተስፌ ጋቢሶ እንደዚሁ እያልክ ሌሊቱ ነበር የሚያድረው። በእንባ እየታጠብክ ትሰማ ነበር። አሁን ግን በቃ ዝማሬ ሁሉ እንጨት ብለዋል። ምንድነው ችግር አለ? እኔ ዘንድሮቹ ዘማሬን ልቤን አይነካውም ዝማሬያቸው ይላል። ኖ ዝማሬያቸው ጋር አይደለም ችግሩ። ችግሩ አንተ ጋር ነው። ችግሩ አንተ ጋር ነው። ዘማሪዎቹን ለቀቅ። አንተ ጋር ነው ችግሩ። አንቺ ጋር ነው ችግሩ። እኔ ዘንድሮ መዝሙር ምንም አልነካ ብሎ አለኝ። እንዴት ትነካለህ አንተ? አንተ መቼ ተነክተህ? የለህም እኮ በእግዚአብሔር መንግስት ውስጥ የለህም። አለ ግን የለህም። ምንም አይነካኝም ይላል ማለት ነው። የመንግስቱን ግርማ ክብር ያስታውቁ ዘንድ ለሰው ልጆች ኃይልህን። እነማን ናቸው የሚያስታውቁት? ካህናት ናቸው። አገልጋዮች የሆኑ የእሱን በጎነት እየተናገሩ በመንግስት ውስጥ በእግዚአብሔር መንግስት ውስጥ ያለውን ክብሩን የክብሩንና የግርማውን ባለጠግነት የክብሩን ባለጠግነት ያስታውቁ ዘንድ። መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው። ሃሌሉያ! እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። ለእንደነ የመጣ ነው ማለት ነው። ለእስላሙ፣ ለክርስቲያኑ፣ ለአይሁዱ፣ ለኦርቶዶክሱ፣ ለካቶሊኩ፣ ለነፈሰበት ጴንጤ ሁሉ ማለት ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ልንል ነው። አየህ፣ እዚህ የምንሰባሰበው የሁሉ አይን አንተን ተስፋ ያደርጋል። አንተም ምግባቸውን በጊዜያቸው ትሰጣቸዋለህ። መጋቢ ፍጥረት እሱ ነው ልንል ነው።
እመቤት ኛል ሸንኮራ አገዳ ይዞልኛል። በቃ የህፃናት ማባበያ ጊዮርጊስ አባቴ ይወደኛል ብሎ ለሚለው ሰውዬ ኖ አንዴ ልጆች እስኪ አንዴ ዝም በሉ በለህ ምንም የሁሉ አይን አንተን ተስፋ ያደርጋል። አንተ ምግባቸውን በጊዜ ትሰጣቸዋለህ። ሸንኮራ አገዳውን እሱ ይዞላቸው የሚመጣ ከሆነ አይዶ ነው፣ ግን ምግብን ይሰጣል። የኔ አባት ኢየሱስ ክርስቶስ ሸንኮራ አገዳ ይዞልኛል ብሎ የሚል ትውልድ ማለት ነው። የምን ሸንኮራ አገዳ? ጊዮርጊስ አባቴ ይወደኛል አለ። ኢየሱስ አባቴ አይልም። ደስታ ከረሜላውን ደግሞ ሌላ ነች ያዘችለት። ይሄኔ ብትፈልግ ሸንኮራ አገዳ ትላለህ እንዴ? አንተ አታፍርም? ጢም አብቀለህ፣ ሁለት ፀጉር አብቀለህ፣ ቦርጭን አንዘርጠህ ዛሬም ይሄን መዝሙር ብለህ ሸንኮራ አገዳ ይዞልኛል፣ ሸንኮራ አገዳ ምን ሊመገበህ ሸንኮራ አይደል? የፍጥረት መጋቢ እዚህ ያየኸው ነው። እንጀራ ቡዴና የሚሰጥ እሱ ነው ይላል መክብብ ላይ ሲናገር ሰለሞን። ያለሱ ፍቃድ የበላ ትርዳን የሚቀመሰ ማነው ይላል? ማንም። እሱ ራሱ አንተ እጅን ትከፍታለህ ይላል። ከዛስ ህይወት ላለው ሁሉ መልካምን ታጠግባለህ። ይህን ቻይናዊ፣ ህንዳዊ፣ አረባዊ ምናምን ነገር የሚባለውን ሁሉ ህይወት ላለው ሁሉ መልካምን ነገር የሚያጠግብ እጁን ከፍቶ ነው። የቸርነቱን ብዛት አብዝቶ እኮ ነው የኛ አባት ኢየሱስ ክርስቶስ መጋቢ ፍጥረት ነው። አየህ፣ የሚያበላ የሚያጠጣ እሱ ነው ብለን እንነግራለን። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራው ሙሉ ቸር ነው ይላል። ቸር ነው። ቸር ስለሆነ ሰንብተናል። ቸር ስለሆነ ኖረናል። ቸር ነው። ይሄን ልናወራ ነው። እግዚአብሔር ለሚጠሩት ሁሉ ግን በምን ለሚጠሩት? በእውነት ለሚጠሩት። ዝም ብሎ መጥራት በእውነት ያልሆነ መጥራት አለ ማለት ነው። እችን እውነት ብሎ የሚለውን ለምን ጨመራት ግን ዳዊት? አየህ፣ ዝም ብሎ አጠራራላ። ዝም ብሎ አጠራራለ፣ ያለ እውነት አጠራራለ። አንዳንድ አልመጥ ሰዎች አይታችሁ ከሆነ እኔ አሁን ልጆቼ እዚህ እንትን ስል ስቆጣት ትንሽየዋ ወንድምሽን ጥሪው ምናምን ብዬ ስላት ጆኒ ነው ብላ ብትለው ለእኔ ጆሮ እንኳን ራሱ እዚሁ ስራ ይሆናል። ለእኔ ጆሮ እንኳን ራሱ ለመስማት እስኪከብደኝ ድረስ እንኳን እሱ ሊሰማት ቀርቶ ባባ ይጠራል ትላለች። ተናዳ ነው እልህ ይዟት እዚህ እኔ ጋር እኮ ቆማ ነው ደግሞ የምትጠራው። ሄድ እንኳን ፈቅ ብላ እንኳን አይደለም የምትጠራው። አዳም ሁለት እግር ያለው አዳም፣ አረ በመድኃኒዓለም ሂጂና ከፍ ብለሽ ሄደሽ ጥሪው ምናምን ነገር ይላታል። ከዛ ጣርቼዋለሁ ትለኛለች። አልሰማትም እኮ ድምጿ እንደማይሰማ በደንብ አውቃለሁ። እንደዚህ አይነት አጠራር አለ። አንዳንዴ ደግሞ በደንብ ስጠራ ሞቅ አድርጋ ምጠራ ገና እንደ ጆኒ ስትል አቤት ይላል። እንደዚሁ አየህ፣ እንደዚሁ አይነት አጠራር አለ። እግዚአብሔርም በእውነት አለመጥራት ለምንድነው ግን እዚህ ጋር በእውነት ብሎ የሚለውን ለሚጠሩ ምን መደጋገም ያስፈልጋል? ሁለት ጊዜ ቃላት ኖ እግዚአብሔርን ለሚጠሩ ሁሉ ኦኬ። ከዛ ግን በእውነት ለሚጠሩት ሁሉ ቅርብ ነው። ቻይናዊ በእውነት ይጥራው እንጂ ቅርብ ነው ጌታ። አረባዊ በእውነት ይጥራው እንጂ ቅርብ ነው። እስራኤላዊ በእውነት ይጥራው እንጂ ቅርብ ነው። ክርስቲያን፣ ባሪያ፣ ጨዋ፣ ወንድ፣ ሴት፣ ሀብታም፣ ማንም በእውነት ብቻ ጥሩት። በእውነት ፈልጉት ይገኝላችኋል። በእውነት ጥሩት፣ ቅርብ ነው። ይህን ልንናገር ነው እዚህ የተሰበሰብነው ከወንድሞቼ ጋር። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል፣ ያድናቸውማል። እግዚአብሔርን የሚወዱትን ሁሉ ይጠብቃል።
ኃጢአተኞችንም ሁሉ ያጠፋል። ላጥፋ ብሎ ካለ ያጠፋል። እየራራ ነው ያኖረው። አፌ ይላል ዳዊት የእግዚአብሔርን ምስጋና ይናገራል። የማርያምንስ ቆይ የሳሙኤልንስ ምስጋና የት ነው የተውከው አንተ ዳዊት? እንዴት ግን ውለታ ትረሳለህ አንተ? ዘይት አምጥቶ የላህ ላይ ያፈሰበህ ሳሙኤል አይደል እንዴ? እና እንዴት የሳሙኤልን ምስጋና እንዴት አትናገርም? የአብርሃም የይስሐቅ የያዕቆብን ምስጋናቸውን ለምን አትናገርም? አብረን ደው ብትረሳ ሙሴን ትረሳለህ። ሙሴን ምስጋና አትናገርም? ምን አደረገልኝ ብሎ ሙሴም እድናለሁ ብሎ እንዳለ አፌ ይላል ዳዊት ያንተ አፍሽ የእግዚአብሔርን ምስጋና ይናገራል። ስጋም ሁሉ ሰው ማለት ነው። ስጋ ብሎ የሚለው ቃል ሲገባው ሰውም ሁሉ ለዘላለም የተቀደሰ ስሙን ይባርክ። በቃ እዚህ የተሰበሰብነው የተቀደሰ ስሙን ልንባርክ ነው። ይሄው 21 ቁጥር ማለት ነው። ይህን ቀጥታ በአዲስ ኪዳን መልእክት ላይ ስታየው የጴጥሮስ መልእክት ላይ ትዝ ይላችኋል አይደል? የምታውቁት በጌታ የምታምኑ ወንድሞች እናንተ ግን እናንተ እነ ኤርምያስ የጌታ ምሕረት ተደረገላችሁ፣ እነ ዳጊ እነ መሲ እነ ቤኪ በጌታ የምታምኑ ወንድሞችና እህቶች እናንተ ግን ጴንጤዎች ግን አንቺ ግን አንተ እኔ እኛ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ እናንተ አንተ ራስህ ኤርምያስ፣ አንተ ራስህ ዳጊ፣ አንተ ራስህ ቢንያ፣ አንተው ራሱ ጴንጤ ወገን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን እና የእርሷን እና የነሱን የለም የእርሱን ብቻ የእርሱን በጎነት ቴንኪው የእሷ የሚል የለም፣ የነርሳቸው የሚል የለም፣ የእሳቸው የሚልም የለም፣ አልተለጠፈም። እንዲህ አይነት ልጠፍጣፊ የለም። የእሱን በጎነት፣ የጌታን በጎነት፣ የጌታን ቸርነት፣ የጌታን ፍቅር፣ የጌታን ማዳን፣ የጌታን በጎነት፣ የጌታን ርኅራሄ፣ የጌታን ሰው መውደድ፣ የጌታን ባለጸግነት፣ የጸጋውን ባለጠግነት፣ የምሕረቱን ብዛት፣ የቸርነቱን ብዛት ሃሌሉያ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ እዚህ የተሰበሰበን በሙሉ እናንተ ቀድሞ ወገን አልነበራችሁም። አሁን ግን የእግዚአብሔር ወገን ናችሁ። የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም። አሁን ግን ምሕረት አግኝታችኋል። በቃ ይሄን ያገኛችሁትን ምሕረት ማን እንደማራችሁ ሂዱና ተናገሩ ነው ጌታ ብሎ ያለ። ይህን ተናግሬ ወደሚቀጥለው ፕሮግራም ንግባ። ተዚህ ላችኋል። ያ በጌርጌሴኖን በመቃብር ስፍራ የነበረ ሌጊዮን መንፈስ ጭፍራ ላው ላይ ሲጨፍርበት የነበረ ሰውዬ ጌታ ኢየሱስ ወደ ማዶ እንሻገር ብሎ አላቸው። ደቀ መዛሙርቱ ተሻገሩ። አገኘው ሌጊዮን መንፈስን፣ ጭፍራውን መንፈስ ከላው ላይ ገሰጸለት። ወደ እሪያዎቹ ገብተን እንኑር በዛ አሉት። እነሱም እንዲሄዱ ፈቀደላቸው። ወደ ባህር ሰጠሙ። ሰውየውም ዳነ። እዛ ልምጣ ወይ ጌታ ወይ ብሎ ሲል ሂድ እግዚአብሔር ያደረገልህን ሁሉ ተናገር ብሎ አለው። እዛ እሱም 10 ከተማ በሚባል እየዞረ በዛ በገሊላ ባህር ዙሪያ ያሉ ማለት ነው፣ በጥብርያዶስ፣ በቤተሳይዳ፣ በኮራዚን፣ በቅፍርናሆም እየዞረ በናዝሬት በገሊላ ባህር ዙሪያ የተከተሙ ከተሞች ላይ ወደ 10 የሚሆኑ ከተሞች እየዞረ እግዚአብሔር ምን እንዳደረገልህ ተናገር አለው ይላል።
በቃ ጌታ ምን እንዳደረገልን ልንናገር ነው የመጣ ነው። ያ የሌጊዮን ጭፍራ ካለበት ሰውዬ እኛም ከሱ ያልተለየ ህይወት የነበረን ሰዎች ነን። የአጋንንት ጭፍሮቻችን እኮ ከላያችን ላይ ገስጾ እኮ አባሮልን ነው ጌታ። ተረሳሾ የሚል ዘፈን አንከፍትልም። አይረሳኝም ጌታዬ። ስንቱን የሌጊዮን ጭፍራ አባሮልን እሱ በእኛ ላይ ነገሰ። የሰይጣንን ቀንበር ሰብሮ የኔን ቀንበር ተሸከሙ ቀሊል ነው ብሎ አሸከም። በቃ በዚህ ፍቅር ነው ወንድሞቼ እናቶቼ። እኔ መንፈሴ እየተቃጠለ መጣ። ወንድሞቼ እህቶቼም ጌታ ስለሁላችሁ እንኳን ባልናገር የሚያገለግሉ በቀነት የሚያገለግሉ ወንድሞቼ እናቶቼ ግን አሉ። በጎነቱን ልንናገር የተመረጥን ትውልድ የንጉሥ ካህናት ነን። ጌታ ያድናል ብለን ልንል ማለት ነው። እግዚአብሔር ስሙ ይባረክ። መስማት ያለበትን ነፍስ ያመጣል፣ ያሰማል። ስንት ሰው ተደብቆ ከኋላ እንደሚያይ ብራዘር፣ እዚህ ጋር 600 ምናምን ሰው ነው የምታዩት። ስንት ሺህ ሰው ከበስተኋላ ቢሃይንድ ባይሆኑ እንደሚሰማ አጠይቀኝ። ቅድም የነበረን ፕሮግራም ላይ እያገለገልን በነበረበት ሳሌ ወደ 800 ነው 700 ሰው አካባቢ ነበር አይደል? ቢሃይንድ ባይ ወደ 14,000 ሰው ነበር ቁጭ ብሎ ይሰማ የነበረው። ሌሊት ነው የኢትዮጵያ ሌሊት። አንዳንዱ እንቅልፍ አይተኛም አልጋው ላይ፣ ክፉ ህልም አይቶ ይነቃል፣ ይገላበጣል። ሰይጣን ራስን አንቀህ አጥፋ፣ ሙት አንተ እኮ ተስፋ የለም በቃ የአንተ ነገር በቃ እግዚአብሔር ሁለተኛ አይምረም እያለ ብሎ የሚነዘንዘው። አንዳንዱ ጠጥቶ ባንጎበር ሆኖ ራሱን አሞት፣ አንዳንዱ ከሚስቱ ተጣልቶ፣ አንዳንዱ ከባሏ ተጣልታ። አይ ዛሬ ሆሲዬ በቃ ሁሉንም እየለቀቀች ነው። በህይወቴ እንግዲህ ምን እናደርጋለን? የታሰሩትን ሁሉ እየፈታች ነው። የማይሰራ ኃጢአት እግዚአብሔር ይፍታ እያለች ብሎክ የተደረጉትን በሙሉ እየለቀቀች ነው። አንዳንዱ እዚህ ቤት የማይፈቱ ነበሩ፣ ግን ያው እንግዲህ ስልጣን በእጅሽ አለ በዩ እና ወንድሞቼ እናቶቼ፣ ሌሊት አልጋው ላይ ተኝቶ ስንት የማይተኛ ትውልድ አለ። ሌሊቱ አልነጋላቸው ብሎ ወንድሞቼ እናቶቼ፣ ሌሊት በአልጋቸው ላይ ሆነው የሚያለቅሱ በጎን ማን ያሳየናል ብሎ የሚል ትውልድ በጣም ብዙ ነው ያለው። በጎን ማን ያሳየናል? ታዲያ ለአንድ ነፍስ መዳን እንኳን ኔና ወንድሞች እዚህ ተሰብስበን የዘላለም ጥያቄ እኮ ነው የሚመልሰው። እንደዚህ አይነት ጥያቄዎችን ዘንድ ስንመጣ አሁን ቀን ዘንዶ የተቆጣባት ሴት ማን ናት? ወደ 60 ሚሊዮን ምናምን ነገር ከዛ በላይ የሚሆነው ኦርቶዶክሳዊ ማን ነው ብሎ የሚለው እመቤቴ ነች ነው ብለው የነገሯቸው። ይሄን ትምህርት የሰማ በዚህ ጉዳይ ላይ ጥያቄ የፈጠረበታል። ዘንዶ ማን ነው? ሴቲቱ ማን ናት? ዘንዶ ማለት የፕሮቴስታንት ሃይማኖት ነው ብለዋል ሰባኪዎቻቸው ሁሉ ጭምር ማለት። አሁን እኛ ዘንዶ ኦርቶዶክስ ነው ብለን ብንል እንዳለ ማቃ አይለብሱ እነሱ ለሚናገሩት ግብረ መልስ እንስጥ ብለን ብንል ዘንዶ ማለት እመቤቴን የሚያሳድዳት ያው የፕሮቴስታንቱ ሃይማኖት ነው ብለው እንዲህ አይነት ጥያቄዎችን ይዘን ስንመጣ መልስ የሚመለስላቸው ስንት ሰዎች እንዳሉ አጠይቀኝ። በጎን ማን ያሳየናል ብሎ ይላል። የት ነው ያለው? ትውልዱ ተጠምቷል ወንድሜ። የት ነው ያለው? ማጋ ነው ግን ያለው? እውነት እኔ በቃ ቲክቶክ ሁሉ በሙሉ እንደምታየው ነው። በቃ በጣም ግራ ግብት ብሎኛል ብሎ የሚል ስንት አለ መሰለ ብራዘር። ራሱ ከራሱ ጋር እያወራ የዘመኑን ቁጥር እንዳሹቅ ጨርሶ በልቶ ጨርሶ ሊሞት ያለ ማለት ነው። ይኸው ዳዊት እንደዚህ ይላል እዚህ ጋር ለመዘምራን አለቃ በበገናዎች የዳዊት መዝሙር የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ክርስቶስ ግን የልባችሁን የምታከብዱት ከንቱ ነገርን ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? ጥያቄ ምልክት ጥያቄ ምልክት ጥያቄ ምልክት። እግዚአብሔር
በጽድቁ እንደተገለጠ እወቁ። በጽድቃችሁ አይልም፣ በጽድቁ በራሱ ጽድቅ። ተው ባትሪ ምናምን ነገር ልዘጋ። የኔ ጌታ ለዘላለም ስም ይባረክ ካለ በኋላ እንደዚህ ይላል፣ እግዚአብሔር በጽድቁ እንደተገለጠ እወቁ። በራሱ ጽድቅ ማለት ነው። በሌላኛው ክፍል ላይ ዳዊት ሲናገር እግዚአብሔር ጽድቁን በአሕዛብ ፊት ገለጠው ይላል። ሃሌሉያ! ጽድቁን በአሕዛብ ፊት ገለጠው። ውዴ ያየው እዚህ ንጉሱን የይሁዳውን አንበሳ ገለጠው እኮ። ጽድቁን በአሕዛብ ፊት ገለጠው፣ በትውልድ ፊት ገለጠው። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል። ዋው! ዳዊት ወደ እግዚአብሔር ስትጣራ ይሰማል። አዎ። ስለዚህ የሰው ልጆች ሐሰት ተዉና፣ ከንቱ ነገር መናገር ተዉና፣ ወደ እግዚአብሔር እኮ እያለ እየጋበዛቸው ነው። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ ይላል። አልጋው ላይ ተኝቶ ማለት ነው። አልጋው ላይ ተኝቶ በልባችሁ ውስጥ ያስቡ። ቀን ስትባክን እዛ ምናለሽ ተራ ጨድ ተራ ምናምን ነገር እያልክ ስትዞር ክፋቱንም ተንኮሉም ሚዛኑን ስጠመዝዝ በቅቤ ውስጥ ሙዝ ስጨምር በእንትን ውስጥ እንትን ስጨምር ተንኮሉም ክፋቱንም ምርኩሰቱንም ምንዝርናውንም በሃይማኖት ቤት ሸሩ አስማቱ ድግምቱ እንትን ያልክባት እንትን አለበት የተቆረጠ ፓንቷን አምጣ ሰራ ላለው ፀጉሯንም እንትን በልና እንትን ንጭት አድርገህ ታመጣ እንደዚህ ትብትብ አድርጌ ምናምን ነገር ሁሉ ዞሮ ማታ ሄዶ ይተኛል መኝታው ላይ እና በመኝታችሁ ሳላችሁ አስብ እስኪ ቀን ስትሯሯጥ የምትውል ማለት ነው። ክፋቱንም መርዙንም አመፃውንም ኃጢአቱንም የሰይጣን የሆነ ነገርን እግዚአብሔር ያደረገውንም አድርጎ ሌሊት ይተኛል። አንዳንዱ ካደረገው ክፋት የተነሳ አልጋው ላይ ሆኖ እንቅልፍ አይወስደውም። እዛው ትራሱ ላይ ሆኖ አንዳንዱ ተጸጽቶ ያለቅሳል። ቀን እንደዚህ ብዬ መናገር አልነበረብኝም እንትናል እንደዚህ እኮ ብሎ ስላለኝ እንደዚህ ያልኩት ማድረግ አልነበረብኝም። አንዳንዱ ተጸጽቶ ያለቅሳል። ጌታ ሆይ ማረኝ ይላል። እዛው አልጋው ላይ ሆኖ እንቅልፍ አይወስደው፣ ህሊናው ካሰሳል። ህሊናው በመንፈስ ቅዱስ ይመሰክርለታል። ትክክል አይደለም። የጊልቲነት የበደለኝነት ስሜት ይሰማዋል። ከአልጋው ላይ ወርዶ ይንበረከካል። ሌሊት እኮ ነው መኝታቸው ላይ ሳሉ ማለት ነው። አንዳንዱ ደግሞ እዛው መኝታው ላይ ሆኖ በሚቀጥለው ጊዜ ደግሞ እንደገና ቆይ ነገ ይነጋል አይደለ? ቆይ ኦኬ፣ ከዛ እደውልላታለሁ። ደውዬላት ከመጣች መጣች፣ ካልመጣች ቴክስት መጀመሪያ ቴክስት አደርግላታለሁ። ቴክስቱን ከመለሰች ካልመለሰች ደግሞ እደውልላታለሁ። እሷ መታነሳ ከሆነ በእንትና በኩል አስደውልና እንትና ቦታ ላይ የሆነ ቡና እንጠጣ ብሎ እንዲላት አስደርግና ከዛ እኔ ደግሞ ቀስ ብዬ ወጥመዴ ውስጥ አገባታለሁ ብሎ ደግሞ ተንኮል ያስባል። እዛ ደግሞ በመኝታው ላይ ሳለ ሀሳብ ሲያስብ የክፉን ሀሳብም የጽድቅንም ሀሳብ የሚያስቡ አሉ። ግን ዳዊት ምን አለ? በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ አለ። ዝም ከነቃትንም እንዳታደርግ ዝም በሉ። እስኪ አትለፍልፉ እያለ ዝም በልና እስቲ በልብህ አስብ እያለ ነው። በመኝታ ላይ ሳለ ኃጢአትን አታድርጉ እያለ ዳዊት እየመከረ ነው። ኃጢአትን እንዳታድርጉ ካለ በኋላ የጽድቅን መስዋዕት ሰው የምትሰው ከሆነ የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። የሰው ልጆች ሐሰትን የሚሉ ብዙዎች ናቸው። ወንድሞች ናቶች፣ በእኔ ረፋፈድ ጠዋት ላይ ስገባ የአሜሪካና የካናዳ ጥሩ ሰዓት ነው። አውሮፓና መካከለኛው ምስራቅ አረብ ሀገራት ተኝተዋል። ብራዘር በስጋቸው ሄደው አልጋቸው ላይ ተኙ እንጂ አልጋቸው ላይ ሆነው እንቅልፍ የማይወስዳቸው ይሄንን ነገር ሲሞነጭሩ የሚውሉ ስክሮል ሲያደርግ ማለት ነው። ስክሮል በዛ ጋ ሞጣ ስለ ፖለቲካ ይናገራል። በዚህ ጋር ደግሞ ኤርሚያስ ኢየሱስ ጌታ ነው ይላል። ዳጊም እዚህ ጋር ደግሞ ያድናል ኢየሱስ ይላል። በቃ ሲሞነጭሩ ይላል እና መጥቶ ግን ይሰማሉ። 14,000 15,000 ቢሃይንድ ባይሆኑ ቀጥታ ገብተው እንትን ካሉ ነው እንዴ እንትን
እንዴት ጴንጤ ጋር እንዴት ትሄዳለህ ተብሎ ማለት ነው። ግን ትሰማለህ። እንደ ኒቆዲሞስ ተደብቀን ሰማ፣ እዚህ ውስጥም ገብተህ ሰማ። ዋናው መስማቱ ነው። ብራዘር። አሁን 616 ሰው ብቻ አይደለም እየሰማ ያለው፣ ስንት ሺህ ሰው መሰለ የሚሰማው። ዋናው ስሙ፣ ዋናው መስማቱ ነው። ዋናው መስማቱ ላይ ትኩረት አድርግ ብራዘር። እኛ የሰው ቁጥር ብዛትና የቁጥር ማነስና ብዛትን አይደለም የምናየው። ዋናው ተደብቀህም ይሁን በግልጥም መተህም ቢሆን ስማ ነው። የሰማኸውን በእምነት አዋህደው። በጎውን ማን ያሳየናል የሚሉ ብዙ ናቸው። ብዙ ትውልድ በጎን እኮ ማየት ይፈልጋል። እውነትን ማወቅ ይፈልጋሉ። ጽድቁን ማወቅ ይፈልጋሉ። ሃይማኖት አላቸው እንጂ የዘላለም ሕይወት እንደሌላቸው እኮ ራሳቸው ያውቁታል። ይጨንቃቸዋል። ከሞት በኋላ ሳሉ ያስቡትና አንዳንዶች ሰዎች ትጠይቃቸው፣ እስቲ ከሞት በኋላ ስላለ ነገር አስበሽ ታውቂያለሽ? አንዳንዶቹ ምን ይላሉ? ኧረ እኔ ዝም ብሎኝ የማያውቅም ይላሉ። አንዳንዶቹ ደግሞ አይ አስባለሁ ግን ይጨንቀኛል፣ ማሰብ አልፈልግም፣ በቃ መርሳት ነው ፈልገው ይላሉ። ለምን እንደሚጨንቃችሁ ብለህ ስትላቸው እኔ እንጃ የት እንደምንሄድ አላውቅም፣ ግን ቆይ እውነት ከሞት በኋላ ግን ህይወት አለ ማለት ነው ኤርምያስ ብለው ይጠይቁኛል። አንዳንድ እህቶች፣ አንዳንዶች ወንድሞች እናቶች የኦርቶዶክስ እምነት ተከታይ ናቸው፣ የእስልምና ሃይማኖት ተከታይ ናቸው፣ የይሁዲ እምነት ተከታዮች ናቸው። ግን እውነትህ ነው? ግን አሁን የሚባለው ነገር እውነት ነው? ቄሶቹ ሁሉ እኮ ናቸው እንደዚህ የሚጠይቁት። ብራዘር በእጁ ይዞ መስቀል እያሳለም ግን እምልህ አሁን ይሄ ነገር አሁን እምልህ ዝም ብሎ በቃ ድሆችን ለመጽናናት የፈጠሩት ነገር እግዚአብሔር ሪል አለ ማለት ነው ይላሉ ወንድሜ ይላሉ። እንደተፈጠሩ ነው ቁጭ አሉት። ክር አንገቷቸው ላይ ያሰሩላቸው በልጅነታቸው ክርስቲያን ለመሆንሽ ክሩን አሳይ ብለው አላት። በቃ ከዚህ ውጭ ሌላ ነገር የለም። ኢየሱስ ከእግዚአብሔር ማርያም ጌታ ኢየሱስ ክርስቶስን እንዴት ወለደችው እኮ ብለህ ስትጠይቀው እግዚአብሔር አብና ማርያም እኮ ተጋብተው ነው ብሎ የሚል እኮ በጣም ብዙ ሰው እኮ ነው ያለው። ብራዘርዬ በዋህነት በቅንነት ማለት ነው። አያስተምሯቸው ማይነግሯቸው ተጋብተው ነው ጋብቻ ፈጽመው ነው ብሎ የሚል ማለት ነው። በሴትና በወንድ እንደሚደረግ አድርጎ እንደዚህ ከነ ፍጥረታቸው ቁጭ አሉ። ወዴት እንደሚሄዱ አያውቁ። ተርበዋል፣ ተጠምተዋል የእግዚአብሔርን ቃል። ስለዚህ በጎነቱን ልንነግራቸው ይገባል ማለት ነው። በጎን ማን ያሳየናል ብለው የሚሉ ብዙዎች ናቸው። በሃይማኖት ቤት ቀረብ ብለው ትንሽ ትምህርት የተማሩ ደግሞ የእግዚአብሔርን ቃል አጣማው ጥለዋል። ስለዚህ እዚህ አርእስት አድርገን የሆነ ነገር ይዘን ስንመጣ ለአንተ ምንም ላይመስል ይችላል ብራዘር። እዚህ ውስጥ ቢያንስ ከ5 እስከ 10 ሰው ለሚሆን ይሄ ጥያቄ የሆነበት የዚህ ጥያቄ መልስን የሚሹ በጣም ብዙዎች አሉ። በሙሉ አሁን ሐሰተኞቹ ዘንዶ ፕሮቴስታንቱ የሚባለው ሃይማኖት ነው፣ ሴቲቱ ማርያም ናት ብለው ሰብከዋቸዋል። አየው አይደል? ዘንዶ ማን ነው ያሉት? ሴቲቱን የሚያሳድዳት ዘንዶ ማን ነው ብለውት ፕሮቴስታንት። ለምን? ይኸው እታያቸው ወገኖቼ፣ ይኸው አታማልድም ብለው ይላሉ። አታማልድም ብለው ስላሉ ነው ዘንዶ የሆኑት ብለህ ስትላቸው፣ አዎ ተነስተውባት፣ ዘንዶ ተቆጥቶባት፣ ዘንዶ ከነ ልጆቹ ይወዳሉ። ዘንዶ እባቡ ዘንዶ እንደዚህ ያለና ዘንዶ እንደዛ ብሎ ዘንዶቹ እና ዘንዶ ምናምን ነገር ይሉላ። ይሄ ዘንዶም ትውልድ እንገልልሃለና በጌታ በኢየሱስ ስም። ዘንዶና ሰውን እንኳን ለይቶ ያውቁ ማለት ነው። ዘንዶ እና ዘንዶ እንትን አለና ምናምን ነገር ይላል። ዘንዶም ትውልድ እኮ አልኩ። እንገልልሃለን፣ ዘንዶን እንገልልሃለን። የተባረከው ጌታ ኢየሱስ ክርስቶስ እኛው ስላለ ማለት ነው። እና ፕሮቴስታንቱ ዘንዶ እና ዘንዶ ምናምን ነገር ይላል። ባልቴት ሁሉ እኮ ተነስቶ ነው ቀሚሷን ሰብስባ ሽንሽኗን እንትን ሊጧን ሰውነቷ ላይ እየጠረገች እንግዲህ እናንተ ቤንጤዎች እመቤታችን ላይ የተቆጣችሁ ዘንዶች ምናምን 666ቶች አይሻልሽም? 777 888 999 እንደዛ አይሻልም?
ተረታም ትውልድ ኦኬ የት አለ አንድ ለጥምቀት የሰሩትን እሱን ሲፈልጉና አምጡልኝ። ለጥምቀት አንድ ሰርተውት ይዘውት የሚሄዱ እሳት የሚተፋ የነበረ ቤኪ እስኪፈልገው እሱን ቪዲዮ እና ላክልኝ በውስጥ እሺ። ለጥምቀት ሰርተውት ለጥምቀተ ባህር ይዘውት የወጡት ማለት ነው። 7 ራስ ያለው ዘንዶ ሰርተው ይዘውት ወጡት ለጥምቀት ከታቦቱ እኩል ማለት ነው። እሱን አምጣልኝ። እሺ መጽሐፍ ቅዱስ ግን ሴቲቱ ብሎ የሚላት ማንን ነው? ዘንዶ ብሎ የሚለው ማንን ነው? ልብ በሉ። መጽሐፍ ቅዱስ ማን ነው ብሎ የሚለው? ለጥምቀት ይዘውት የወጡትን ማለት ነው። ያገኛችሁ ሰዎች በውስጥ ላኩልኝ። ቤኪ እንፈልገው በውስጥ ላኩልኝ። ኦኬ ይሄ ቃል ያለው በራዕይ መጽሐፍ ምዕራፍ 12 ላይ ነው እንደምታውቁት። ራዕይ መጽሐፍ ምዕራፍ 12 ላይ ያለ ቃል ነው። ሴቲቱ ማናት? ዘንዶስ ማን ነው? የምታወሩ ኦርቶዶክሳውያን ካላችሁ ገብታችሁ ማውራት ትችላላችሁ። በመረጃ ወይ እውቀታችሁን ታሳያላችሁ ወይ ደግሞ አላዋቂነታችሁን ታሳያላችሁ ማለት ነው። ይህን ቃል ግን ማርያም ነች ብለው የሰበኳችሁ ሰዎች በጣም አሳስተዋችኋል። ይህን ነው የምንነግራችሁ ወንድሞች እናቶች። ማርያም ብለው ሲሏችሁ ሴቲቱን ብቻ ነው የሚተረጉሙት፣ ዘንዶውን አይተረጉሙትም። ሴቲቱንም ሲተረጉሙ ሰላላ መላላ የሚባል ትርጓሜ ማለት ነው። እጅ እግር የሌለው ትርጓሜ ይዘው ነው የሚተረጉሙት። በእውነት ሴቲቱ ማን ናት? ዘንዶስ ማን ነው? ልጇስ ማን ነው? ስንት ነገር ነው የምታነሳው አልኩ። ሴቲቱ ጭንቅላት ላይ ያለ አክሊል ማን? ከዋክብት ምንድን ነው? ፀሐይና ጨረቃው ምንድን ነው? የዘንዶ ጅራቱ ምንድን ነው? ሲሶ የሆኑትን ወደ መሬት ጣላቸው ይላል። ምንድን ነው? ዘንዶ ከበስተኋሏ ወንዝ የሚያህል ውሃ ፈሰሰበት ይላል። ምንድን ነው? ምድር አፏን ከፍታ ዘንዶ ያፈሰውን ውሃ ዋጠችው ይላል። ምንድን ነው የተዋጠው? ምንድን ነው? ጴንጤው ነው የምትወጣው ምድር? እሺ ኦርቶዶክሳዊ የሆነ ሰው ካለ ይምጣና ይንገራል። ገባ ገባ በሉ እስኪ። ዘንዶ ፕሮቴስታንት ነው ብሎ የሚል ኦርቶዶክሳዊ ገባ ብሎ ይንገረን ያውራ። እናንተ ፕሮቴስታንት ነው ብላችሁ ተናግራችኋል፣ እኛ ኦርቶዶክስ ነው ብለን እንላለን አንልም። እኛ ከክርስቶስ እንደዚህ በክፉ ፈንታ ክፉ አንመልስም። አላዋቂነታችሁን ወይ ደግሞ እውቀታችሁን አሳዩን። ሁለቱንም ታሳዩት። ሪካርድ ስለሚደረግ ሁለቱንም ታሳዩት። ግን እኛ በቀንነት እንጠይቃለን። እውነት ዘንዶ ማን ነው? ሴቲቱ ማናት? የራዕይ መጽሐፍ ምዕራፍ 12 ላይ ያነበበ ኮኒ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከተዋህዶ። እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ኦኬ፣ ይህን ጥያቄ እየጠየቅ ነው። ራዕይ መጽሐፍ ምዕራፍ 12 ላይ ያለው ክፍል ነው።
ዘንዶ ማን ነው? ሴቲቱ ማናት? በእናንተ ቤተ እምነት አንተ ያለ መረዳት ሲያስተምሮ የሰማሁ የራሴ መልከታ ነው። የቤተ ክርስቲያን አልወክልም። ኦኬ። ዘንዶ የተባለው ለምሳሌ እንደ ፕሮቴስታንት አይነቱ ነው ብዬ የማስበው። ኦኬ። ምክንያቱም ዘንዶ ይቆጣል የሚባለው ፕሮቴስታንት ነው ወይስ እንደ ፕሮቴስታንት አይነቱ? ፕሮቴስታንት ብቻ ሳይሆን ሌሎችም አሉ። ድንግል ማርያምን እንትን የሚሉ የሚጠሉ የሚያንኳስሱ በሷ የሚቀኑ በአጠቃላይ ማለት ነው። ስለዚህ ፕሮቴስታንቱም ጨምሮ ማለት ነው። ፕሮቴስታንቱን ጨምሮ ማለት ነው። ኦኬ። ሴቲቱ ያው ማርያም ናት፣ ግልጽ ነው፣ ድንግል ማርያም ናት። ኦኬ። እሺ፣ ዘንዶስ ጭንቅላት ላይ ያለው 10 ቀንዶች ምንድን ናቸው? ወጣህ? This is Orthodox ይላል ኤርሚያስ። በተነው ከሆነ እኮ በቃ አሁን እዚህ መጽሐፍ ቅዱስ ስፍራ ላይ ጥያቄ የለብኝም። ይሄ ልጅ አሁን በትኖት ተብራራለህ አይደለ? በደንብ ተመሰጠረልህ። ኧረ አበጠረው፣ አመሰጠረው፣ ሚስጥሩ ምናምን በቃ ተገለጠ። ፍትትት የራቀውን አቀረበው፣ የቀረበውን አንቦረቀቀው አይነት ማለት ነው። ገባችሁ አይደል? አትላት በደንብ ተረዳ። ዛሬ ይሄ ሚስጥር በደንብ ተገለጠላችሁ አይደል? ዘንዶ ፕሮቴስታንት ነው አለ። ሴቲቱ ማርያም ነች። ዘንዶስ ጭንቅላት ላይ ያለው 10 ቀንድ ነው የለም። ቻሉት እንግዲህ ዛሬ ወገኔ ወንጌል አማኝ ነው። እስቲ ሌሎች ኦርቶዶክሳውያን የሆነ ፈንዲሻ ምናምን ነገር ያዙ፣ ቡና ያዙና ተሰማለ። ከዚህ በኋላ የሚያጥወለውል ትርጓሜ ተሰማለ ከኦርቶዶክሳውያኑ። እንዴ ፍጥነቱ እኮ አልኩ፣ ወዲያውኑ ራሱ እኮ ነው የነካው ነው የወጣው። ላፍ አለ ዘንዶ ብያቸዋለሁና ሳይውጡኝ ልሽሽ ብሎ ነው መሰለኝ። አንተ ራሱ ጥያቄ ትጠይቃለህ። ራሱ ላይ ያለው 10 ቀንድ ሴቲቱ ላይ ያለው 12 ከዋክብት ያልከጠየቅ ችግር ይፈጥራል። እኔ ዛሬ እስከ ጥፍሩ ድረስ ነው የምጠይቃቸው። ዘንዶ ሁሉ ቀን ዘንዶ ብለው ሊሞቱ ነው። ይተርጉሙልን፣ ይተዋወቃሉ። ውስጡን ለቄስ ብለዋል። ውስጡን ለቄስ ከሆነ ከላይ ነው እንዴ? ኖ ገቡ። ለኦርቶዶክሳን ሼር አድርጉላቸው ወገኖች። ዛሬ እንግዲህ ወገብ ትከሻን ሰፋ አድርግ ፔንቴ ወገኔ። ዘንዶ እናንተ ናችሁ እየተባለ ነው፣ እኛ ነን እየተባለ ነው። ቻው እንኳን አላለንም እኮ በቃ እዚህ ድረስ ነው እውቀት ያላለም። ላፍ ብሎ ወጣ። ማናት እቺ ሴት? ማን ነው ይሄ ዘንዶ? ራእይ 12 ላይ ያለው ዳጊ ራእይ 12 ብሎ የሚለውን ጽፌ ለነበር ከታች ከቻልክ አድርግባት። ማናት ብሎ ከሚለው ጋር ራእይ 12 ብሎ የሚለውን ጻፍበት ዳጊዬ፣ ከሰማኝ ካለ ይሄን አርዕስት በቋሚነት ፈልገዋለሁ። ማናት? ኤርሚ። አቤት እህትዬ። እኔ ጥያቄ የሆነብኝ ነገር ዘንዶ መናፍቃን ናቸው ካሉ እነሱ ለምንድን ነው ዘንዶ የሚወዱት? ያው ዘንዶ የሚባለውን ነገር ያው በክብር ነው የሚወዱት እና ብዙ አባቶቻቸውን በዘንዶ ተጠልጥለው እንደዚህ ወጥተው በዚህ ገብተው ዘንዶ ጸበል ጠበቀ ብዙ ታምር አለው እና በእነሱ ዘንድ የተከበረ ስፍራ አለው። ግን ለምንድን ነው ታዲያ መናፍቃን ያሉት? ዘንዶን ለምን በመናፍቃን መሰሉት? የቤተክርስቲያናቸውን የጸበል ሁሉ ጠባቂ እኮ ነው። እሺ ኤፍቢአይ
ስምን አስተካክል አንተ እታች ውረድ። ይሄ የአሜሪካ የደህንነት መስሪያ ቤት ነው። ዝም ብለህ እዚህ አታስጠራል። እታች ውረድ። ፀጉርን የፈተልክ ጎረምሳ ሌላ ስም አታ ነው የማይመጥንህን ስም የተሸከምከው። ኦኬ ታብ ኮፒ ሊንክ ሼር አድርጉት ወገኖች። መጥተው ይንገሩን እስኪ እንስማ። ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼር ይደረግ። ሁለት ቦታ ፈልጋለሁ። በጣም ይቅርታ ቶይ ስላስወረድኳችሁ። ኦኬ ዘንዶው ማን ነው? ሴቲቱ ማን ናት? ጥያቄ ለኦርቶዶክሳውያን ነው። እሺ ሪፖስት አድርጉት፣ ሼርም አድርጉት። ሪፖስት ስታደርጉ አንዴ ብቻ አድርጉት ወገኖች። ሪፖስት ስታደርጉት አንድ ጊዜ ብቻ አድርጉት። ሁለቴ ካደርጋችሁት ሪሙቭ ያደርገዋል እና እግዚአብሔርን እጅግ አድርገን እናመሰግናለን። ጸጋ ይብዛላችሁ። ኦርቶዶክሳውያን የሆናችሁ ላኩልን የምትነግሩን ነገር ካለ። አቡሽ እሺ ጌት ሰላም ነው። ኦኬ እሺ ራዕይ 12 ላይ ያለችዋ ሴት እና ያለው ዘንዶ ማን ነው? በአብርሃም አምላክ በእግዚአብሔር ፊት ልንገራችሁ ወንድሞች እናቶቼ፣ የኦርቶዶክስ በዚህ ትምህርት ላይ ያላቸው በዚህ ቃል ላይ ያላቸው ትርጓሜ ውልክፍክፍ የሆነ ትርጓሜ ነው። ውልክፍክፍ አንድ ሰው ባገኝ እንዴት የተወላከፈ ትምህርት መሆኑን ቁጥር 1 2 እና 3 ብቻ ሲተረጉሙት ምን እጅ እግር የሌለው ተብሎ እንደሚባል አይነት እንደሆነ ታዩታላችሁ። ደጋግሜ እኔ በዚህ ጉዳይ ላይ ተናግሬበታለሁ። ዳግሻይ ከቻልክ ራዕይ 12 ብሎ የሚለውን ጽሑፍ እዚህ እንትኑ ጋር ጨምርልኝ። ማናት ብሎ ከሚለው በታች ለወደፊትም ስለምፈልገው ድጋሚ አላሰራም። ቴንክ ዩ። ኦኬ አሁን ቅድም እንደተናገረው ነው አብዛኞቹ ብለው የሚሉት ዘንዶ ፕሮቴስታንት ነው ይሉሃል። እንዴት እንደሚፈሩን አጠይቀኝ። ጌታ ኢየሱስ ምስክር፣ እንዴት እንደሚፈሩ ኦርቶዶክስ ሆኖ ጴንጤን እንደሚፈራው ጴንጤ ሆኖ ኦርቶዶክስን የሚፈራ ያለ አይመስለኝም። እሺ ድንግል ማርያም ናት። አቤል ና አውራ ታዲያ ና እስኪ አውራ አቤል። ኤርሚዬ ሰላም ለዚህ ቤቱ፣ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነህ አቤል? እግዚአብሔር ይመስገን። እኔ የተማርኩት ድንግል ማርያም እንደሆነች ነው እና እውነት ነው የምልህ ትርጉሙም ሁላ ነበረ። ሰባት ራስ ማለት ምን ማለት እንደሆነ ዘንዶ ማን እንደሆነ እሱን በትርጉም ራሱ መጽሐፉን ያስቀመጥኩበት ጠፍቶኝ ነው እንጂ ከድንግል ማርያም ጋር የሚያያዝ ነው። ታስታውሰዋለህ አይደል? መጽሐፉ ቢጠፋብህም መቼም በአይምሮ ያስከው ነገር አዎ፣ በአይምሮ እንደዛ ጥሩ። ያ አሁን ሴቲቱ ማናት አሉ? ዘፍጥረት ያለው እባብና ዘንዶ የሚለው እዛ ጋር እንደሚገናኝ ነው የማስታውሰው። ኦኬ ኦኬ። እስቲ ደግሞ ትምህርቱን ከአንተ ደግሞ ልስማታችሁኝ። አይ ቆይ ታች ሆነ ሳይሆን እዚሁ ጥያቄ ሲል ጠይቀህ እዚሁንና ማለት ቀለል አድርገን እንጠያየቅ። መልካም እና ያንን ብለው የተረጎሙትን አንተ አመንከው? አዎ ተዋጠልኝ ማለት እባቡ አሁን የቀደመው እባብ
ሔዋንን ያሳሳታት ነው። አሁን ደግሞ የወደቀው እባብ ኢየሱስ ክርስቶስ የዳቢሎስን ስራ ሊያፈርስ ተገለጠ ስለሚል ዳቢሎስ እንግዲህ የሚለው እንግዲህ መንፈሱን ነው በውስጣችን ያለውን ሲያፈርስ ሲገለጥ እንግዲህ ከእሷ ተወልዶ ነው እና ስለዚህ እባቡም ያ እባብ የሚያስተው እባብ ዛሬም ወንጀለኞች ስለሆነ መቼም በምድር ላይ ወድቋል ብዬ አምናለሁ። 3 ወንጀለኛ ነው። ወደ እባቡን ጀምር ወይስ ከሴቲቱን ጀምር? ከባቡ ሲንጀምረው። እሺ ከባቡ ስንጀምር እዚህ ጋር ቁጥር 3 ላይ ነው። ያው ቁጥር 3 ላይ ነው ያለው ራዕይ 12:3 ከዛ የፈለክበት ቦታ መሄድ ትችላለህ። ዘፍጥረት 3ም ላይ ያለው እባቡ የተባለ። እሺ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ማነው ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗ እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ኦኬ ይሄ ዘንዶ ቀይ ዘንዶ ነው። ስንት ራሶች አሉት ይላል? 7 ራሶች፣ 7 ሀገራት እንደሆኑ ነው የሚናገረው። 7 ምንድን ናቸው? 7 ራሳት የሚለው ግዛቶች፣ ራስ የሚለው እንደ ግዛት ነው የሚያመለክተው። እና 10 ቀንዶችስ የሚለው ያው ቀንድም ካል እንግዲህ ግዛት ነው፣ የሀገሮችን ግዛት ነው። ለምሳሌ ሄሮዶስ አሁን ወርዶ ሲያስተዳድር የነበረው እስራኤልን እሱ ሮማዊ ነው። እንደዚህ አይነት ግዛቶች የሚያስተዳድሩት ነው። አሁን እሱ ተወልዶ ሳለ ሲያሳድዳቸው የነበረ ሄሮዶስ ነው። ሄሮድስ በዛን ጊዜ ስንት ሀገራትን ነበር የሚያስተዳድር የነበረው? እንግዲህ ዓለምን ነው የሚያስተዳድረው እኮ እሱ። እስራኤልን እንግዲህ ከሮም ተነስቶ እዛ ብዙ ህዝብ የሚኖርበት የሙሴን ተውራ የሚማሩ ሰዎች ናቸው። ከብዙ ሀገራት ነው የሚመጡ። ኦኬ ስለዚህ ታዲያ ሄሮድስ በሚገዛበት ጊዜ መላውን ዓለም ሳይሆን ያው በሜዲትራኒያን ባህር ዙሪያ ያሉ ሀገሮችን፣ ሰሜን አፍሪካን፣ ዌስተርን ኤዥያን፣ ሳውዘርን ኤሮፕ እነዚህን ሀገራት ሮም ትገዛ ነበር። አዎ ተማሪዎችም ራሱ መጽሐፉን ሊማሩ የሚመጡት ህግ የተሰጠው የሙሴን ከአረብ ሀገራት ከተለያየ ሀገራት ይመጣሉ። ራሳት ስለነሱ አይደለም የጠየኩ። እነዚህ 10 ቀንዶች የተባሉት አገራት ናቸው አይደል? አገራት ናቸው። እነዚህ አገራት ቀዩ ዘንዶ የነገሰባቸው አገራት ናቸው። ያው ዘንዶ የሚለው እንግዲህ የሚያሳድደውን ክርስቶስን ወገን ነው። እንግዲህ ዘንዶ ማለት ስታየው ጥሬ ሊትራሊ የሆነ ዘንዶ ሳይሆን ያ መንፈሱ ነው። እሺ 7ቱ ራሶችስ ምንድን ናቸው? 10 ቀንዶች ሀገራት ከሆኑ 7ቱ ራሶች ምንድን ናቸው? ገዥ ሆነ 10 ሀገራት ላይ ነው ገዥ ሆነ ወይስ 7ቱ ሀገራት? ተዋጊ ማለት ነው፣ ጦርነት የሚያደርጉ ማለት ነው። ኖ ያልኩ 10 ሀገራት ላይ ነው ገዥ ሆነ ወይስ 7ቱ ሀገራት ላይ ነው ገዥ የሆነው ዘንዶ? እሱ 12 ቀንድ ያለው አይደለም የሚለው አይልም 10 ቀንድ ነው የሚለው። 12 ቀንድ ነው የሚለው። ኦኬ እንግዲህ አሁን እሱ ግዛትን ነው የሚያመልከው፣ ቀንዱ ደግሞ ተዋጊ መሆኑን ነው የሚያሳየው። እግዚአብሔርም ተዋጊ ነው። ዳቢሎስን ደግሞ ያው በሰው ዘንድ ላይ ሆኖ ዛሬ ደም አፋሳሹ ጥንት የተጣለው ዳቢሎስ ነው ስለሚለው የሚያዋጋ ያለም እሱም ነው። ኦኬ ልብ በል አቤል። መልካም አሁን እዚህ መጽሐፍ ልጀምር ነው። 10 ቀንዶች 10 ቀንዶች አገራት ናቸው ነው ያልከኝ አይደል? ቀንዱ ውጊያ ነው የሚዋጋ። 10 ቀንዶች ውጊያ ነው። ይሄ አዎ ጦርነት ነው። ውጊያ ጦርነት። እሺ 7ቱ ራሶች ግዛት ናቸው፣ ገዢዎች ምንድን ናቸው? 10 ራሶች ራስ ግዛት ነው። ራስ ግዛት ማለት አገራት ማለት ነው። እንግዲህ የሚገዙ እንግዲህ አገራትን ነው የሚገዙ እንግዲህ። እሺ 7ቱስ ዘውዶች ነበሩ። ዘውድ ክብር ነው። ሰባቱ ዘውዶች ክብር ናቸው። የዘንዶ ክብር ማለት ነው። እንግዲህ እሱ ላይ አልተረዳሁትም፣ ረስቼዋለሁ።
ሚስት ለባሏ ዘውድና ስለሚል ዘውድ እንግዲህ መታጠቂያ ነው እንግዲህ። ስለዚህ የዘንዶ ክብር ብለን በለው ታዲያ አንተ እንደዛው እንደተረጎምከው የዘንዶ ክብር ነው ማለት ነው። እኔ ረስቼዋለሁ፣ እውነት ነው የምልህ ብዙ። ስለዚህ በጣም አንብቤው ነበረ ብዙ ጊዜ ሆኛል፣ ከ10 ምናምን ዓመት በፊት ነው። ማን እንደዚህ ብሎ የተረጎመልን ያስተማረ? ቆይቷለኝ በቤተክርስቲያን ነው። እሺ ቀዩ ዘንዶ እንደዚህ ከተጻፈ ሴቲቱስ ማን ናት? ሴቲቱ ድንግል ማርያም ናት። እሺ በዘርሽና በዘሩ መካከል የሚለው ሶስት ላይ ምንድን ናቸው? ማን 12 ከዋክብት 12 ከዋክብት 12ቱ ከዋክብት ደግሞ በያዕቆብ 12ቱ የሚነግሱት እነሱ ናቸው መሰለኝ። 12ቱ ያዕቆብ ዘሮች ነገዶች አሉ አይደለ? 12 ከዋክብት በዙፋን ላይ የሚቀመጡት እሱን አስተካክለው እስቲ። 12 ከዋክብት የያዕቆብ ልጆች ናቸው። አዎ ሐዋርያቶችም ነው ይሏቸዋል፣ እነሱም ናቸው ይባላሉ። እንግዲህ የትኛውን የያዘው? ያው ከብሉይ ኪዳን ያዘው የያዕቆብ ልጆች። ኦኬ 12ቱ አባቶች ማለት ነው። በራሷ ላይ ነበሩ ይላል። በራሷ ላይ መሆናቸውስ 12ቱ ከዋክብት በራሷ ላይ ነው ያሉት። እንግዲህ እነዚህ ሰዎች ጻድቅ ናቸው። አሁን በ12ቱ የሚፈርዱትኝ እነሱ በራሷ ላይ መቀመጣቸው ምን ሊያደርጉ ነው? ራስ ፍርድ ነው። ራስ እንግዲህ ሊፈርዱባት ገዥም ነው፣ ቅን ፈራጅ ነው ጌታ ኢየሱስ ክርስቶስ። ስለዚህ ማርያም ጭንቅላት ላይ መቀመጣቸው ሊፈርዱባት ነው እያልከኝ ነው? ያው እንግዲህ ራስ ማለት እንግዲህ ስልጣን ነው፣ ፍርድም ነው። ስለዚህ በማርያም ላይ ሊፈርዱባት ነው ለዋ ላይ የተቀመጡት በጭንቅላቷ ላይ ኖ እንደዛ አልተረጉመውም። ለምን ብትለኝ እንግዲህ 12ቱ ኮከብ እንትን ነው እንግዲህ። አሁን ለምሳሌ ኮከብን ስንሄድ በመጽሐፍ ቅዱስ የዳዊት ኮከብ የሚለው አለ አይደለም? ጥንት የተጣለው ዳቢሎስ ይላል ደግሞ በኢሳይያስ 14 ወይ 12 ላይ ነው። አንተ በልብ የምትሳብ የአጥቢያ ንጋት ኮከብ ወይ እያለ ስለሱ ዳቢሎስም ኮከብ ይናገራል። ስለዚህ 7 ሰገል የተመሩበት ኮከብ አለ። እንግዲህ ኮከብ የሚለው እንግዲህ ያው ብርሃናትን ለማመልከት ነው። ምልክት የትኛውን የያዘው ታዲያ? በራሷ ላይ ነው 12 ከዋክብት በራሷ ላይ ያላት ነው ብሎ የሚለው። ስለዚህ ከዋክብቱ በራሷ ላይ መሆኑ ቅዱሳን ናቸው ብዬ አምናለሁ። እዚህ ላይ 12ቱ ከዋክብት ቅዱሳን እነዚህ አሁን ያልኩ እንትና ነገዶች ያዕቆብ እነሱ እኮ ይኸው እሱን ማጻፍኩት የያዕቆብ ልጆች ናቸው ብለን እዚህ አጻፍከኝ። 12 ከዋክብት ናቸው ብዬ ስለ የያዕቆብ ልጆች ናቸው አልከኝ። ምናልባት ሐዋርያቱን ጨምራቸው 12 ስለሆኑ እንደዛ ነው እንግዲህ። ሁለቱንም እረዳዋለሁ በአዲስ ኪዳን ስመጣ። ኦኬ 12ቱ ሐዋርያትም ናቸው ያው አንተ ስላልክ ማለት ነው። ኦኬ እሺ 12ቱ ሐዋርያት በራሷ ላይ ነበሩ ይላል። ለምንድን ነው በራሷ ላይ የሆኑት? እንግዲህ ከእሷ ስለተወለደ ነው። እንግዲህ ከእሷ ስለተወለደ እውነተኛው ክርስቶስ እሱ ስለሆነ የ12ቱ ሐዋርያት ራሷ ላይ ነው የተቀመጡት። ምን ሊያደርጉ ነው ይሁዳ ራሷ ላይ የተቀመጡት? እንግዲህ የእሱ ወገን የተቀበሉ ስለሆኑ ናቸው። አሁን ምን ያሉ እሱን ክርስቶስን እውነተኛውን ክርስቶስን የተቀበሉትኝ እኮ ራሷ ላይ ምን ያደርጋሉ ነው? ራሷ ላይ እሷ ራስ ላይ በራሷ ላይ ነው ብለው ፍርድን ነው ቅን ፍርድን ይቀበላሉ። ፍርድን ሊቀበሉ ነው ወይስ ሊፈርዱባት ነው? ነው ፍርድን የሚቀበሉ ነው እንጂ እሷ እኮ እንግዲህ ፈራጁን ነው የወለደችው። ሐዋርያቱ ፍርድን ሊቀበሉ ነው።
እንግዲህ ቅን ፍርድን የሚፈርዱ እነሱ ናቸው። እንግዲህ የእግዚአብሔር መንፈስ ይዘው ጸጋን ተቀብለው የሚሄዱ እነሱ ናቸው። እሷ ጭንቅላት ላይ መሆናቸው ለምንድን ነው እኮ የጠየቁት? ያው ቦታውን ነው የያዙት እኮ እሷ ጭንቅላት ላይ ሆነው ነው የሚፈርጁት ማለት ነው። ኖ ሊትራሊ ወደ እሷ አይደለም የምትወስደው። አሁን ይሄን ነገር እንደ 12 ከዋክብት ያላት ሴት በራሷም ላይ 12 ከዋክብት ያላት ሴት አየው ነው እኮ ብሎ አየው ካለ እንግዲህ ጻድቃን ሰማዕታቶች ናቸው እነዚህ። ቃሉን ላሳይ ምን እንደሚለው ይታያል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 የከዋክብት አክሊል የሆነላት አንድ ሴት ነበር ይላል። በማን ላይ? በራሷም ላይ ነው። በራሷ ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበር ይችላል። እቺ ሴት ማርያም ነች ብለኸኛል። እዚህ ጋር ነግረኸኛል። ቲክ አድርጌልሃለሁ። ማርያም ብሎ የሚለው 12ቱ ከዋክብት 12ቱ የያዕቆብ ልጆች ናቸው ብለህንም አልከኝ። ቲክ አደረኩኝ። 12ቱ ሐዋርያት ናቸው ብለህ አልከኝ። ሌላ 12ም እንፈልጋለን መጽሐፍ ቅዱስ ውስጥ 12 ቁጥር ያለው ነገር ካለ እነሱም ሊሆኑ ይችላሉ። ይዶን ነው ምክንያቱም እዚህም የያዕቆብ ልጆች ናቸው እዚህም ሐዋርያት ናቸው ብለኛል። እኔ አሁን የፈለኩት በራሷ ላይ ነው ደግሞ የተቀመጡት። አይገርምም? እነዚህ 12ቱ በራሷም ላይ 12 የከዋክብት አክሊል የሆነላት እንግዲህ ጭንቅላቷ ላይ የተቀመጡ ማለት ነው። እንደዛ ሆኖ ነው ያያት። ሴቲቱ ማርያም ነች። ስለዚህ የያዕቆብ ልጆች ናቸው ወይስ ሐዋርያቱ ናቸው ብዬ ጠየቅኩህ። ሁለቱም ናቸው አልከኝ። ለምንድን ነው ብዬ ስለ በራስ ላይ መቀመጥ ማለት ስልጣንና ፍርድ ነው የሚያሳየው አልከኝ። ሁለቱም ቦታ ላይ ነው። እዚህ ደግሞ ሐዋርያቱ እንደውም ፍርድ ሊቀበሉ ነው አልከኝ። ፍርድ ሊቀበሉ ነው ወይስ ሊፈርዱ ነው? እሷ ላይ የተቀመጡት በራሷ ላይ የተቀመጡበት ሚስጥር ምንድን ነው? እንደዚህ ሲብራራ በጣም ደስ ይላል። አዎ እነዚህ እንግዲህ ቅዱሳን ናቸው። እነዚህ አሁን ያዕቆብ እንትኖችም ቅን የሚፈርዱ በ12ቱ ዙፋን ትፈርዳላችሁ ያላቸው እንደገና ሐዋርያቶችም ደግሞ በአዲስ ኪዳን ሳመጣውም እንደዛ ነው የምንረዳው። እኔ ስለረሳሁት ነው ኤርሚዬ። ግን ፐርሲስ ሁኜ አይደለም ማለት እርግጠኛ ሁኜ አይደለም አሁን እያወራሁ ያለ እየተረዳሁትን ነው። በትምህርት እንግዲህ 12 አክሊል የሚለው ቅዱሳን ናቸው። እሺ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃጮች ይላል። አዎ የሰው ልጅ እንግዲህ አሁን ምጥን አበዛለሁ ብሏል። ዘፍጥረት 3 ጭንቀትሽን አበዛለሁ ይላት ነበር ለሔዋን። እና አሁን እንግዲህ ሴት ልጅ በተፈጥሯ ትጨነቃለች፣ ምጥ ይዛት አለኝ። ይሄ ታዲያ ለማን ነው? ለማርያም ነው አይደል? ተጨንቃጮች ብሎ የሚለው ታዲያ ማርያም ተጨንቃጮሃለች ልትወልድ ስትል እንግዲህ መጽሐፉ እዛ ላይ አይለውም፣ የምረዳው ነው እንግዲህ። ይኸው እዚህ ጋር እኮ ምጥም ተይዛ ተጨንቃ ጮኸች ይላል። አሁን እንግዲህ ሰው ሲወልድ በባህሪው ይጨነቃል። ምጥ ሲይዘው ማርያም እንደዛ ሆናለች። ማርያም እንደዛ ተጨንቃ ጮኻለች ልትወልድ ስትል መጽሐፉ አይለውም። ማቴዎስ ምዕራፍ 2 ላይ እንደወለደች ነው ሰብአ ሰገል እንደሰገዱላት ነው የሚናገረው እዛ መጽሐፍ። እኔ አልጠይኩም። ይሄ ክፍል ምጥ ተይዛ ተጨንቃ ጮኸች ይላል እና ይሄ ክፍል ለማርያም ነው አይደለ የሚነገረው? ለማርያም ነው እንግዲህ። ስለዚህ ማርያም በወለደች ጊዜ ምጥ ተይዛ ተጨንቃ ጮኻለች እያልከኝ ነው? ያ እንግዲህ እንደዛ ነው የምወስደው። ኦኬ ማርያም ተጨንቃ ጮኻለች፣ ይሄ ማርያም ነው ማለት ነው። ቤተክርስቲያን ግን ማርያም በወለደች ጊዜ አልተጨነቀችም አልጮኸችም ብላ ደግሞ ታስተምራለች። ያለ ምጥ ነው እንደውም የወለደችው ጌታ። ያ እንግዲህ መረጃው እንግዲህ በተፈጥሮ ሰው ልጅ ይጨነቃል ሲወልድ ምጥ ይዟል። አይ ቤተክርስቲያንህ ይሄንን እንደዚህም ብላ ትላለች። እዚህ ጋር ማርያም ነች ተጨንቃ የጮኸችውን ብላ ትላለች። ከዛ ደግሞ ታምረ ማርያም ላይ ደግሞ ኖ ያለ ምጥ ነው የወለደችው ይላል። አልተጨነቀችም አልጮኸችም ትላለች። የትኛው ነው ትክክል? ተጨንቃ ጮኸች ወይስ ሳትጨነቅ ጮኸች? ሳታምጥ ወለደች ወይስ ተጨንቃ አምጣ ወለደች? እንግዲህ እንደ ሕሊና የምቀበለው እንግዲህ ምጥ የሚለውን ነገር እቀበለዋለሁ። ለምን ብትል አንድ ሰው ሲወልድ አምጦ ተጨንቀው ነው የሚወልዱት። ስለዚህ ማርያምን ተጨንቃ ነው የወለደችው ማለት ነው። ሐዋርያ ጳውሎስ ተፈጥሮ አያስተምራችሁም ይላል። ከተፈጥሮ ከሴቶች ስናየው አምጠው ተጨንቀው ይወልዳሉ። ታዲያ ኦርቶዶክስ በምጥ ተጨንቃ አልወለደችም ብለው የሚሉትስ? እንግዲህ እነሱ ደግሞ መረጃቸው ደግሞ ሊያሳምን ይችላለኝ። እንግዲህ በጸጋ ዝም ብሎ መውለድ አለ ለምሳሌ፣ ያንን ደግሞ ሊሉ ይችላሉ። በሁለቱም አቤል ግን አሁን የእውነት አሁን በቃ መንፈሳዊ ነገር እያስረዳ ነው አይደል? አዎ እኔ ስረዳው ህሊና የሚያስረዳኝ እሱ ነው። የሰው ልጅ በተፈጥሮ ተጨንቆ ይወልዳል የሚለውን እቀበለዋለሁ። ማንም ሴት ሳልጨነቅ ወልጃለሁ የምትል ካለች እንግዲህ ከመቶ አንድ ሊኖር ይችላል።
ኦርቶዶክስ አንዳንድ ሰዎች ሲያወሩ ትሰማለህ እኮ ሳልጨነቅ ወለድኩኝ የሚሉ አሉ። ስለዚህ ማርያም ተጨንቃ ነው የወለደችው ወይ ሳትጨነቅ ነው የወለደችው? እሱም በአራት ነጥብ ይሄ ነው ልለው አልችልም። ሁለቱንም እቀበለዋለሁ። እሺ እንተው። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። እንግዲህ እሱ ኢየሱስ ክርስቶስ ነው ብዬ ነው የማምነው። በብረት አሕዛብን በብረት ሴቲቱ ደግሞ ከ1200 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። በረሃው እንግዲህ እሱን ከወለደች በኋላ ወደ ግብፅ የተሰደደችው በረሃ ነው። ናይስ። ይሄ ነው እንደዚህ አይነት ተርጓሜ ነበር እኔ ጠብቄ ነበር። ኦኬ አንዳንዴ ካልጠበቁት ሰው ነው መልስ የሚገኘው። ኦኬ ወደ ግብፅ የሄደችበት ነው አይደለ? ያው ሄሮዶስ ያሳደዳቸው እነ ሰሎሜ ምናምኑ ነው ወደዛ እነ ዮሴፉ ነው የሸሹበት በበረሃ 1 ዓመት ከ6 ወር እንደተቀመጠች ነው ምረዳው እዛ ላይ። ኦኬ ወደ በረሃ መሸሻዋ ወደ ግብፅ የተሰደዱበት ነው። ወደ በረሃ የሸሹበት ወደ ግብፅ የሄዱበት ነው። ኦኬ ማርያም እና ኢየሱስ ወደ ግብፅ ሲሸሹ አብረው ነው አይደል የሄዱት? አዎ አብረው ነው የተሰደዱት። ማርያም ሄደች አሸዋ ለአሸዋ ማንን ይዛ? ኢየሱስ ክርስቶስን ይዛ የሚባል መዝሙርም ነበር እኮ አታስታውስም? አብረው ተሰደዱ አይደል? እሺ እዚህ ጋር ግን ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ሴቲቱ ደግሞ ለብቻዋ ነው የሸሸችው። ተነጣጥለዋል። እንዴት እናደርገው? ይሄን እንግዲህ እሱ ወደ አምላክ ነፍሴን ተቀበላት ሲል ወደ አምላኩ ነው ሄደ። እኔ በሄድ ይሻላችኋል ያላቸው እሱ ነው። እንግዲህ መንፈስ ቅዱስን ይለቅላችኋል ያለ እሱ ነው። አቤል ፕሊስ እየራራህልን በእውነት ምሕረት እያደረክልን እኔ የምረዳው ነው እኮ እንግዲህ አንተ የምትረዳውን ስትነግረን እንደ እግዚአብሔር ቃል ነው አይደል መሆን ያለበት። እዚህ በጣም ብዙ ህዝብ ተከማችተዋል። እውነቴን ነው የምልህ። እኔ አንተ ነው ማዳምጠህ፣ እኔ ሰው አልመለከትም እኮ አንተና ቃሉን ነው የምሰማ። እንደ ወደ 17800 ነው ምናምን ነገር ህዝብ ነው እዚህ እየሰማ ነው። ኧረ እኔ ማምላክን ነው የምልህ። ኦኬ እዚህ ጋር ኢየሱስና ማርያም አብረው ነው የተሰደዱት። አዎ ላግዝህ ማቴዎስ 2 ላይ ነው አይደል እንደዛ ብሎ የሚለው? ማቴዎስ 2 ላይ 3 ህፃናት የታረዱበት ጊዜ ያኔ ህፃኑና እናቱን ይዘህ ነው አይደል ብሎ የሚለው? ህፃኑንና እናቱን ከሁለቱን ይዞ ነው ወደ ግብፅ የገባው ማለት ነው። አልተነጣጠሉም ማለት እዚህ ጋር ግን ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። መነጠቅ ማለት በአካል መወሰድ ማለት ነው አይደል? ወደ ሰማይ ማድረግ ማለት ነው። እሺ ሴቲቱ ደግሞ 1260 ቀን በዛ እንዲመግቧት እግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ተነጣጥለዋል? ተለያይተዋል ወይስ በአንድነት ነው እዚህ ጋር የሄዱት? እዚህ ላይ ተነጣጥለዋል። የተነጣጠሉት እንዴት ነው እንግዲህ እሱ ካደገ ከተጠመቀ በኋላ ሞቶ ከተነሳ በኋላ ያለውን ነገር ነው እዚህ ላይ የምንረዳው። ራእይ 12 ቁጥር 5 እስከ 6 ድረስ ባለው ላይ ሴቲቱና ልጇና ሴቲቱ ተነጣጥለዋል አይደል? አዎ ቃሉ እንደሚለው እሱም ወደ እግዚአብሔር ሄደ የሚለው እንግዲህ ወደ ዙፋኑ በአባቱ ቀኝ እንደተቀመጠ ነው መሄዱ። ያንን ነው የሚያመለክተው። ተለያይተዋል። እሺ ታዲያ በማቴዎስ ወንጌል ምዕራፍ 2 ላይ እናትና ልጁ ወደ ግብፅ እንዲገቡ በመልአኩ በኩል ለዮሴፍ ተነግሮት ይዞ ሄደ። ለዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 5 እና 6 ልጇና ሴቲቱ ተለያይተው ነው የሄዱት። ይሄ እኮ ራዕይ እኮ ነው አሁን እየታየው። ልጇ ወደ ዙፋኑ ነው ሄደው፣ ወደ ዙፋኑ በአባቱ ቀኝ ወደ ሰማይ ነው። ሴቲቱ ደግሞ ወደ በረሃ ነው የሸሸችው። እሷ ደግሞ ወደዚህ ቀርታለች። እንግዲህ 62 ዓመት ላይ በምድር ላይ ኖረችው። 64 ነው 62 ወደ በረሃ ነው። ከበረሃ በኋላ ያለውን ነው እኮ ራዕዩ እየነገረ ያለ መጨረሻው እዚህ። አሁን እዚህ ጋር ምንድን ነው ያልከኝ? ይሄን ሴቲቱ ተዘጋጅቶላት ወደ ነበረው ወደ ስፍራ ወደ በረሃ ሸሸች ብዬ ስልህ
ይሄ በረሃ ግብፅ ነው ብለኸኛል አይደል? ግብፅ በረሃ ነው። ልጇ እኮ ግን እዚህ ጋር ወደ እግዚአብሔር ነው ዙፋኑ ተነጥቋል። ቀጣዩ ነው እንግዲህ አሁን ከዛ በኋላ ያላለው ነገር ነው የሚያመለክተው። እዚህ ጋር ልጇና ልብ በል ልጇ ወደ እግዚአብሔር ነው ወደ ዙፋኑ ተነጥቋል። ሴቲቱና ልጇ እዚህ ጋር ተለያይተዋል አልተለያዩም? ተለያይተዋል። ታዲያ ይህንን ከ2660 ቀን በዛ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ የሚለው እንዴት የግብፅ ስደት ነው ብለህ ይህንን ተረጎምከው አንተ? እንግዲህ በረሃ እሱ ነው፣ ወደ ግብፅ ነው። ሌላ በረሃ የሄዱበት የለም። ስለዚህ ወደ በረሃ ስትሄድ ከልጇ ጋር ነው አይደለ የሄደችው? ማቴዎስ 2 ላይ እንደዛ ይላል። እዚህ ጋር ደግሞ ተለያይተዋላ። ልጇ ወደ ዙፋኑ፣ እሷ ወደ በረሃ ነው የሸሸችው። ቀጣዩ ነው ፍጻሜው እኮ ነው የተለያዩበት። የምን ቀጣይ? ወደ ግብፅ ሲሄዱ ይሄ ወደ ግብፅ ሲገቡ የሚናገርበት ክፍል ነው አይደል የሚናገረው? አዎ ልብ በሉ ወንድሞች፣ ወደ ግብፅ ሲገቡ ሴቲቱ ከልጇ ጋር ነበር አይደል የገቡት? የት? ማቴዎስ ወንጌል መጽሐፍ ምዕራፍ 2። ከዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 6 ላይ ሴቲቱና ልጇ ተለያይተዋል አልተለያዩም? ተለያይተዋል። ታዲያ እንዴት ወደ ግብፅ የገባችበት ነው ብለህ ትለኛለህ? ታዲያ ከሄዱ በኋላ እኮ መለያየት አለ እኮ አንድ ላይ ነው ግብፅ ሀገር ሳሉ። ታዲያ እንግዲህ ከአሁን እሱ የእሱና የእሷ አኗኗር እንግዲህ እሺ በቃ አሁን ገባኝ። በግብፅ ሳሉ ግሩም ነው። ኦርቶዶክስ በጣም ምርጥ ትውልድ ነው እያፈራች ያለችው። በግብፅ ሳሉ ወንድማችን እንደነገረን ቤተክርስቲያን እንዳስተማረችው እናትና ልጁ ተለያይተው ነበር እያለን። አዎ ከሷ ላይም ጠፍቶ ነበር እኮ ግብፅ ሀገር አይደል? እንግዲህ ከዛ ነው የሚሆነው። እንግዲህ ግብፅ እና እስራኤል የዛው ቅርብ ነው እኮ። ሴትዮ ኮቲባ የምትባል ሴትዮ አለች። ታውቃታለህ? ኖ አላወኳትም። በግብፅ ሀገር ያለች ወይዘሮ ኮቲባ የምትባል አላለች። ታምረ ማርያም ላይ የተጻፋት ዳጊ በቅርበት ያውቃታል ይመስለኛል። ብዙ ቆይ በግብፅ ሳሉ እናቱና ልጇ ተለያይተው ልጇ የት ቤት ነበር የሚኖረው የነበረው? እናቲቱ የት ነበር የምትኖረው የነበረው? ከታምረ ማርያም ላይ እኮ ጠፍቶባት ነበረ እኮ አይደለም? ግብፅ ሀገርም ሳለ ጠፍቶባት ነበር። እንግዲህ ተለያዩ የሚለው መለያየቱን እዛ ላይ እኔ የምረዳው ግን መለያየቱ የእሱን እርገት ነው የማየው። መለያየቱ በግብፅ ሳሉ ማለት ነው። መለያየቱ ጠፍቶባት ነበር አይደል? ግብፅ ላይ እንግዲህ ከዛ ላይ ፐርሲስ እርግጠኛ ሆኜ ከዛ ላይ ባልለውም የእሱ ማድረግ ነው የሚያሳየኝ። የእሱ ላይ ለምን ብትል ወደ አባቱ ተነጠቀ ካለ ከእሱ መነጠቅ እንግዲህ እንዲህ እንዳዩት እንዲህ ይመጣል ይላል አይደለ? በሐዋርያ ሥራ ላይ ምዕራፍ 1 ላይ በግብፅ ሳሉ ነው የተነጠቀው። ኖ አይደለም፣ ካደገ በኋላ ከተጠመቀ በኋላ ያለውን ነገር ጊዜ ያለው እኮ እዛ ላይ። እኔ ቁራን ወገኖች አሁን እኔ የት ነው መሄድ ያለብኝ? ወንድሞች እናቶች አብረን እንግዲህ በሁሉ ስፍራ መገኘት አለብህ በአንድ ጊዜ። በግብፅም፣ በኢየሩሳሌምም፣ በናዝሬትም፣ በኢትዮጵያም እንደዚሁ በተለያዩ አህጉራትና ሀገራቶች ውስጥ በአንድ ጊዜ ፕሬዘንት ካልሆንክ አይቻልም። ናላይ ልትበጠብጠው እኮ ነው አቤል። ምኑን ጻፍኩ ምኑን ከምን ላድርገው ነው እኮ ኤርምዬ። ራእይ ስለሆነ አሁን ለምሳሌ አንድ ራእይ ታያለህ። ለምሳሌ ስታይ አንድን ነገር ከአንድ ቦታ ብቻ ያሳይም፣ ከዛ ቦታ ሌላ ቦታ ለቀ እንደምትሄድ ያሳያል። ቆይ ዳጊ እስቲ እዚህ ላይ የሚለው ነገር ካለ አይ ቲንክ ወይዘሮ ኮቲባን እኔም አውቃታለሁ። በእርግጥ ታምረ ማርያም ላይ የተጻፈችው ኦርቶዶክስ ነች ያሳወቀችን። ዳጊታ የምትለው ነገር አለ እዚህ ግብፅ ሀገር ሳሉ ተለያይተው ነበር እያለ ነው። እዚህ ጋር መለያየታቸው ግብፅ ሀገር ሳሉ ነው ብሎ እያለ ነው። የምትችል ከሆነ ማለት ነው 5 ሚኒት። እሺ ቢኒያው እራት ልብላ። እኔ አቤል በዚህ አይነት የሚለቀኝ አይመስለኝም። እራት ልብላ። የሆነ ትንሽ መጎዝጎዝ ያለብኝ ይመስለኛል። እንዲህ አይነት ድንቅ መገለጥ ካልበላው አልችለው። ቢኒ
ግብፅ እኔ እኮ አሁን ግብፅ እያሉ ተለያዩ የሚለው ምኑ ነው ያልገባህ ኤርሚያስ? እኔ እኮ አንተ እኮ ማይገባ ነገር ምንድን ነው ያልገባህ? እዚህ ጋር ግልጥ ነው። ድሮም ኦርቶዶክስ ቤት አንተ ሚስጥር ለምደ ነው ግልጽ የሆነ ነገር የማትቀበል። አቤሎ ምድራችን ላይ መዓት መምጣቱ እኔ ሲያንሰን ነው ያው አውሩ የራተን ብላ በቃ እኔም ልውረድ። ከቢኒ ጋር አውሩ። አይ ሀሳቡ በጣም አንሸራሸሩት። እኔ አዳዲስ መረዳት ነው ዛሬ ያገኘሁት። አቤሉዬ ከኔ ጋር እንቀጥለው። ኖ አንተ እሱ በቅንነት ነው የሚናገረው፣ እኔ የምሰማው። አንተ ግን ትንሽ ጥሩ አይደለም። እኔ አልቀበልህም። ትምህርቱ አትቀበለኝም። እኔ መልካም ሰው ነው። አቤል ምን አድርጌ ያስቀየምኩ ነው? አላስቀየምኩም ማለት የሰውን አታስጨርስም። እንደ ኤርሚያስ አንድ የሰውን ሀሳብ አትቀበልም። የራስን ብቻ ነው ማንጸባረቅ ምፈልግ። ችግር የለውም። እሺ እኔ አንተ የፈለግከውን ሰዓት ልስጥህና አውራ። መጀመሪያ ጥያቄ ግን ስጠይቅህ ትመልስልኛለህ። ነው ሌላ ጊዜ ይቻላል ወይ ዳጊ ወይ አንድ እንጂ ቁጭ በል። 5 ደቂቃ በኋላ ዳጊ ስለሚኖር በቃ ቁጭ በልና እኔ አንዳንዴ ማስቸግረው ነገር አለ። እውነት ነው። ኧረ ቆይ እንደ ኤርሚ ልብላ። አንተ ደግሞ ብላሽ። ኤርሚ ሲመጣ ልበላ ነው አትልም? ለምንድን ነው ግን በእኔ የምታስበው? ቡና ልጠጣ። አይ እውነት ነው የምናገር፣ ማምላክን ነው የምልህ። እኔ አልዋሽም። እኔ እወድሃለሁ በክርስቶስ ፍቅር። ግን ምን አለ መሰለህ አንድ ሰው እኔ ከሙስሊሞች ጋር ዲስከሽን አድርጌ አውቃለሁ እና ዋይደር እነ ዋሂድ ጋራ ዋሂድን እንደውም ወደ ክርስትና ዳጊ ትነግርሃለች። ዕብራዊ ስትመጣ እኛን ያመጣ ነው የነበረ ዋሂድን። በዲሲፕሊን ባለው ነገር የምንነጋገረው መጽሐፍን ይዘህ መጽሐፍ ቅዱስ ምን ይላል በሚል መረጃ ነው የምንነጋገረው። ቁርአን ምን ይላል ፎር ኤግዛምፕል ነው የምነግርህ። እንደ ቢንዬ ዲሲፕሊን ያለው ሰው የለም። እውነቱን ልንገርህ፣ ጌታዬ ኢየሱስ ምስክር። በጣም ይህንን አስመራ ይነግርሃለሁ። በጣም 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 ካልም የሆነ በጣም ጨዋ ወንድም ነው። አውራው ብራዘር፣ ጊዜ ስጠኝ አስጨርሴ ብለህ ካልክ ያስጨርሳል እንጂ አውራው። ከአንድም ሁለቴም አየሁት እኮ ሰው ልጅ እኮ አይተህ ነው። እኔ አይዶን ነው ብቻ እግዚአብሔር። ለማንኛውም የጀመርከውን የሆንኑ እንቀጥለው። እኔ አሁን ለምኜህ ላውራ አቤል። ኖ ሌላ ጊዜ ኤርሚ እንትን ሲል እንደ እግዚአብሔር ፈቃድ ሌላ ጊዜ ይሻላል። ችግር የለውም። በቃ ሚውት አድርግና እዚሁ ቁጭ ብለህ ቡና ጠጣ። አንተም ትንሽ ምግብ ብላ። ኤርሚያውም እንደዛው እያደረገ ስለሆነ ማለት ነው። ኦኬ አንዳንዴ ኳስ ምናልባት አስቸግሬው ሊሆን ይችላል። ጠንከር አድርጌ ተናግሬዋለሁ ማለት ነው አቤሉ። እሺ ሌላ ኦርቶዶክሳዊ ካለ ይምጣና በግብፅ ይኖር የነበረውን ከእናቱ ተለይቶ የኖረ የነበረውንም ኢየሱስ በዛውም ማወቅ ስለፈለግን እዚህ ላይ ትንሽ በወርቀቅ አድርጎ አልምቶ አስፍቶ የሚነግረን ካለ ሌላ ኦርቶዶክሳዊ ካለ ብቅ ይበል እና አስረዱን። እኛ አሁን ዘንዶ በተለይ ያሳደዳትን ዘንዶ ራሱ ማን ነው የሚለውን ሴቲቱ በዘንዶ የተሰደደችው ሴት ማናት የሚለውንም እስቲ እንደው እባካችሁን አሳውቁን። ለጌታ ፍቅር እንለምናችኋለን። ኦርቶዶክሳዊ የዚህ ዘንዶ ጉዳይ ዛሬ ዓለም ሊያጫርስ ነው። አቤሎ ቅድም እሺ ችግር የለውም አታውራ
ሁለት እንግዲህ ክፋትን የሚናገር ክርስቶስን መንገድ የሚያሳድድ እንደዚህ አይነት ነገር ነው ዘንዶ ሊለው የሚችለው። ባህሪን ነው የሚገልጸው የሰው ልጅ እና ወደ ሰው ልጅ እርኩስ መንፈስ የተያዘ ልክ አሁን ለምሳሌ ዳቢሎስ ጥንት የተጣለው ዳቢሎስ ይላል እንግዲህ ወደ ምድር የተጣለው። ስለዚህ ዳቢሎስ ማለት ደግሞ ተንኮለኛ ማለት ነው እንግዲህ የሐሰት አባት የሐሰት እንትን ነው። ስለዚህ ገሌ ናቸው ብሎ ወደ አንድ እምነት ማምጣት ክርስቶስን የሚቀበሉን ሰው እንደዛ ማለት ጥሩ አይደለም። ክርስቶስ ጌታ ነው ብለው ያምናሉ። ጌትነቱ የጌቶች ጌቶች የአማልክት አምላክ የነገስታት ንጉስ ብለው የሚያምኑ ሰዎችን እንደዛ ብሎ መለጠፍ ጥሩ አይደለም። ህዝቤ እውቀት ከማጣ ጠፋ ይላለኝ እና ቃሉ እንደሚለው መህር ነው እንጂ ገሌ ነው ብሎ መለጠፉ ጥሩ አይደለም። ወደ ጽድቅ መንገድም አያመጣም። ስለዚህ አትስማማም? አልቀበለውም። ጴንጤ ነው ያለ ዘንዶ ጴንጤ ነው ያለውን አትስማማውም? አልስማማም። አክስቶቼ ሁላ ጴንጤዎች አሉ ደጋጎች፣ በጣም የማውቃቸው። በፊት እኔ ልጅ እያለሁ ልጁ እንደዛ ያለበት እኮ ምክንያት እናንተ ድንግል ማርያምን ስለምትቃወሙ የእርሷ ተቃዋሚዎች ናችሁ። ስለዚህ ዘንዶውም ያሳደደው ሴቲቱን ነው፣ እናንተ የምታሳድዱት ሴቲቱን እኮ ነው ያለው ሰውየው። ድንግል ማርያምን እናንተም እኮ አትቃወሟትም እኮ ታምናላችሁ። የአምላክ እናት ናችሁ ብላችሁ ታምናላችሁ እኮ። ያረዳድ ችግር ነው። የሰው ልጅ ንቃተ ህሊናው እንግዲህ አታማልድም ብላችሁ ታምናላችሁ፣ እኛ ደግሞ ታማልዳለች ብለን እናምናለን። ልዩነታችን ይሄ ብቻ ነው። መብታችሁ ነው እንግዲህ። ምልጃን ለሰው ልጅ ሰጧል ክርስቶስን። አማላጅ አልለው ምን ራሴ ለምን የማማለድን ስራ በእኛ ላይ ካኖረ የሰው ልጅ ነው ሊያማልድ የሚችል እንጂ እሱ አንድ ጊዜ አማልዶ ሄዷል ብዬ ነው የማምነው። ሁለተኛ እየመጣ ያማልደኝም ያማልዳል ብሎ ለኔ እንደ ራሴ እንደ ስድብ ነው የማየው። አማላጅ ነው ኢየሱስ ብዬ አላምንም። የሰደብኩትን ያለ የሚሰማኝ ለምን እንደ ድሮ ዘንዶ ግን ያሳደዳት ሴት ድንግል ማርያም ናት አንተ ብለህ ታምናለህ? ዘንዶ የሚለው እንግዲህ አሁን ሄሮዶስ ራሱ ዘንዶ ነው እኮ። ዘንዶ ሄሮዶስን ነው የማየው እዛ ላይ ያሳደዳትኝ እሱ ነው በወቅቱ። እሱ ሲያሳድዳቸው ማርያም ናት፣ ግን ዘንዶ ያሳደዳት ማርያም ናት። አዎ እንደዛ ብዬ ነው የማምነው። ለምን በሴቲቱና በሴቷ መካከል ጠላትነትን አመጣለሁ ስላለ ያ ዘንዶ ደግሞ ያገኘ ሽኮናን የሚነድፍ እሱ እስከሆነ ድረስ ጥንት የተጣለው ዘንዶ እሱ ከሆነ አሁን ደግሞ የቀደመው እባብ ደግሞ ይሄ ወደ ምድር የመጣው ደግሞ እንግዲህ ሰውን ልጅ የሚያሳድድ በቃ የሰውን ልጅ የሚያርድ የሚያሰቃይ እንደዚህ አይነት ነገር ዘንዶ ነው የምትለው። ሰውን በየአደባባዩ ላይ አንገት ሰቅሎ የሚያርደው ይሄ ዘንዶ ነው የምትለው። ይህን እምነት ካልተቀበልክ እያሉ የሚያርዱ ብዙዎች አሉ። እነዚህ ናቸው ዘንዶ ምላቸው። እግዚአብሔር የፈጠረውን በአምሳሉ ማርያም ናት ለማለት አሁን ቅድም ስታወሩ እየሰማሁ ነበረ። አሁን ማርያም ናት ስትል ለምሳሌ እቺ ዘንዶ የሚያሳድዳት ሴት ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ነበሩ፣ ከዛ ደግሞ 12 አክሊሎች ነበሯት ይላል እና ፀሐይ ጨረቃ የተባለው 12ቱ አክሊሎች ምንድን ናቸው? አበሉ ፀሐይ ክርስቶስ ነው። እሱ የዓለም ብርሃን ነው። ጨረቃውስ? ጨረቃ እንግዲህ ቅዱሳን ናቸው። 12ቱ ከዋክብት የሚላቸው ጨረቃ እነዚህ ቅዱሳን ናቸው። ቅዱሳን ሰማዕታት። ጨረቃውም ቅዱሳን፣ ከዛ 12ቱም ከዋክብቶች በራሷ ላይ ያሉ እንደ ዘውድ ያሉት እነሱም ቅዱሳን ናቸው። አዎ ቅዱሳን ናቸው። እንግዲህ አክሊልን የሚጎናጸፉ የጽድቅን አክሊል የሚቀበሉ እነሱ ናቸው። እንግዲህ ግን እኮ ጨረቃዋ ከእግሯ ስር ነው ያለ። እነሱ ቅዱሳን ናቸው። ታች ነው ከሴቶቹ ራሷ ላይ ያሉትም ቅዱሳን ናቸው ከዋክብቶቹ 12ቱ። አዎ አሁን እነዚህ ሰማዕታት የሆኑት ቅዱሳንና እንደገና ደግሞ ከላይ ደግሞ አሁን ለምሳሌ ያህል በነገዶቹ የነበሩት ያዕቆብ ነገዶች እነሱ በዛን ዘመን በብሉይ ኪዳን ያላቸው እነሱን ለመጥቀስ ይሆናል ብዬ ነው የምረዳው። አዎ ግን ቅዱሳን ናቸው ካልከኝ አሁን ብዙ ቅዱሳን ነው የሚሆኑት አይደል? 12 እኮ ናቸው ከዋክብቶቹ። 12 ከዋክብት ነው የሚለው 12 ስለሆነ አሁን 12ቱ እንደማን የሚባሉ ቅዱሳን ይሆኑ?
መጽሐፍት እኮ ብዙ ጊዜ ርቅ ያለው በጣም የሚገርም ነገር። ቆይ ሲልየው እስኪ ራእይ 12 ላይ መሰለኝ ያለ ይልቃል። ኦኬ። ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃን ከእግሮቿ በታች የተጫናት በራሷም ላይ 12 ከዋክብት ያሉባትን አክሊል። 12 ከዋክብት እንግዲህ አክሊል ነው የተቀዳጀች። እንግዲህ አክሊል እንግዲህ የክብር አክሊል ነው። እንግዲህ ይህን ማየው አክሊል ይላለኝ እዚህ ላይ የተቀዳጀች አንዲት ሴት ነበረች። የሴቲቱ ጸንሳ ነበረች፣ ለመውለድም ምጥ ተይዛ ትጮህ ነበረች። ሌላ ምልክትም በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሱም ላይ 7 ዘውዶች ነበሩት። በጅራቱ ስለ ዘንዶ ነው። ቆይ ስለ ዘንዶ እናወራለን። መጀመሪያ ሴቲቱን እናወራ በደንብና ዘንዶ ማን ነው የሚለውንም እናወራዋለን። አሁን ሴቲቱ 12 ከዋክብት በራሷ ላይ አሉ። ገብተዋል። እነኛ 12ቱ ከዋክብቶች ማን ይሆኑ? እንግዲህ ይሄ አክሊል የተሰጣተኝ እንግዲህ 12ቱ እንግዲህ ያዕቆብ ነገር ጸዲ ከታች መልስ እየሰጠች ነው። በሷ አረኔ ሰው ላይ ምን የራሴ ነው ሐዋርያት ናቸው ትልሃለች እኮ። ሐዋርያትም ሊሆኑም ይችላሉ። እኔ ግን ነገዶችን ነው የማየው። ከዛ ያዕቆብ ነገዶች 12ቱ ነገዶች ክብር ያላቸው ያዕቆብ ነገዶች እግዚአብሔር የመረጣቸው እነሱ ናቸው። እንግዲህ ክብር ያላቸው አክሊል ያላቸው በዙፋን ላይ ሆነው መፍረድ የሚችሉት እነሱ ናቸው። ሰማይ ላይ ነው ብለው እንግዲህ አሁን የተጎናጸፈችው ፀሐይ ኢየሱስ ነው ብለህናል አይደል? አዎ ፀሐይ እሱ ነው። እንግዲህ እሱ ነው ብለው እንትን ጨረቃ ደግሞ ቅዱሳን ናቸው ብለህናል። ቅዱሳን ነው። በጣም ጥሩ። 12ቱ ከዋክብቶች የእስራኤል 12ቱ ነገዶች ናቸው ብለህናል ወይንስ ሌላ? እነሱም ቅዱሳን ናቸው ብለኸኛል፣ ግን ደግሞ ነገዶች ናቸው አልከኝ። አሁን ቅዱሳን የሆኑ አባቶችን እጠይቃለሁ እዚህ ላይ እንግዲህ አሁን እጠይቃለሁ። ለእኔም እንትን ነው እረስቸዋለሁ። እውነት ነው የምልህ ከ10 ምናምን ዓመት በኋላ ነው ተመልሼ የማየው ራእይን። እሺ እስቲ ቆይ አንድ ቦታ ክፈትልኝ። እዛው 12 ላይ ነው ያለው። ከፍቼልህ አይ ችግር የለውም። ሌላ ቦታ እኔ ልውሰድህና እስቲ ያንንም ኢየሱስ እንደሆነ ትነግረኝ ከሆነ ብዬ ነው። የት ላይ? ለምሳሌ አሁን ዘፍጥረት 37 ላይ ክፈትልኝ። ኦኬ ዘፍጥረት 37 37 ዮሴፍ ከቁጥር 9 ጀምረውና 35 36 37 ከቁጥር ስንት ላይ? ከቁጥር 9 ጀምሮ ቁጥር 9 እና 10 እስቲ አንብቡ። የዮሴፍ ታሪክ የሚናገረው ነው አይደለ? አዎ የዮሴፍ ታሪክ ነው። አንተ እርጅና መጥቷል መሰለኝ። ብዙ ላይ እኮ እስቲ 9 ይሄ 5 ነው። 9 ወዴት ነው የሚሄደው? አስራ 3 ነው ይሄ። እስኪ ከ5 ጀምሬ ላንብልህ። እንትን 9 አልታየኝ ያለ 9 ታውቃለህ፣ ጨለማ ነው እባክህ። ዮሴፍም ሕልም አለመ፣ ለወንድሞቹም ነገራቸው። እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረ። እነሆ በእኔ ነዶ ቀጥ ብላ ቆመች። የእናንተ ነዶ
የእኔ ነዶ እነሆ የእኔ ነዶ ቀጥ ብላ ቆመች። ቀጥሎም የእናንተ ነዶዎችም በዙሪያ ከበዋል። እነሆ በእኔ ነዶ ሰገዱ። ለእኔ ነዶ ሰገዱ። ጨለማ ስለሆነብኝ ነው። አንብብልህ እኔ አንብበው እግዚአብሔር ያውቃል። እሺ ችግር የለውም። ከቁጥር 5 ጀምሮ ላንብብልህ። አይን ካስቸገረ አንዳንዴ ሲነጋ መብራቱ በርቶ ድብዝዝ ያለ ነው ታውቃለህ። ድብዝዝ አለ። እሺ ችግር የለውም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን